ለኦሮሞ መብት ከሚታገሉ ሰዎች ወይ ደግሞ ለኦሮሞ መብት ትንሽ ባገኙት አጋጣሚ መናገር ከሚችሉ ሰዎች አንዱ ነኝ ብዬ ነው ራሴን የማስበው። ብሔርተኛ መባሉ ብዙ ነገሮችን መስጠት ይፈልጋል። እኔ ባለኝ ጊዜ ላይ ይቅርታ፣ የኔ ስልክ ነው። ካሉኝ ጊዜያቶች ላይ የተወሰነውን ቀንሼ ለኦሮሞ ህዝብ የማካፍል በቻልኩት አቅም ለኦሮሞ ህዝብ የምታገል ወይ ደግሞ የሚታገሉ ሰዎችን የሚዲያ አውትሌት አዘጋጅቼ እዛ ላይ እንዲናገሩ የኦሮሞ ህዝብ እንዲደራጅ ለኦሮሞ ህዝብ ከሚመጣበት ለኦሮሞ ህዝብ ብቻ ሳይሆን በአጠቃላይ ላሉት ብሔር ብሔረሰቦች ከሚመጣበት ጥቃትና የመጣውን የሀገሪቱን ፖለቲካ የሆነ የሚዲያ መስኮት አዘጋጅቼ በዛ ላይ ሰዎችን የምጋብዝና ማወያይ ብዬ ራሴን ብገልጽ ደስ ይለኛል። ምክንያቱም ለኦሮሞ ህዝብ ብቻ ሳይሆን ለሲዳማ ጉዳይ እንደራሳችን ወስደን ስናታግል ነበር የነበረው። ክልል እስከሚሆኑ ድረስ በርካቶች ፕሮግራሞችን ሰርተናል። የሚዲያ ሽፋን ሰጥተን በቋንቋቸው ጭምር እንዲሰሩ ስናደርግ ነበር የነበረው። ጓደኞች አሉ በርካታ የሲዳማ ልጆች። ስለዚህ የሰብአዊ መብት ተሟጋች ብዬ ራሴን ብገልጽ ደስ ይለኛል። ኦሮሞ የሚለውን ላንሳ ከላው ላይ እሺ፣ ብሔርተኛ ነህ? ለሌላው ብሔር ብሔረሰቦች ስለምትሟገት ናሽናሊስት የምንለው ማለት ቀደም የገለጽካቸው ነገሮች እኮ ነው። ለሆነ ቡድን መብት መከራከር ማለት ነው። ለብሔሮች መብት እከራከራለሁ። ስለዚህ ብሔርተኛ የሚያስብል ከሆነ ይሄ ጥሩ። እሺ ጥሩ። ለሌላው ውይይት እንዲመቸን ብዬ ነው፣ ሌላ አይደለም። በዚሁ መሰረት ቀድመን ነካካቸው፣ ግን አሁን ከሚዲያ ወደ ፖለቲካ ከፍ እናድርገውና ወቅታዊ የፖለቲካ አስተላለፉን እንዴት ነው ያየው? በተለይ ከፕሪቶሪያ በኋላ ብዙ ነገሮች ናቸው የተዘበራረቁት። አንተም ያስተዋልክ ይመስለኛል። እሱን እንደ መነሻ ነጥብ ይዘህ አሁን ያለንበትን የፖለቲካ አስተላለፍ ብትቃኘው ያንተ ምልከታ ብትሰጠን። ለምሳሌ ይሄ የኔጌቲቭ ዋን ወይም የምቀኝነት ፖለቲካ ነው ብዬ ነው የገለጽኩት። ይሄም ማለት የአንድ ቡድን በብሔር ብንወስደው ማለት ወይም በብሔር የሚለውን እንተውና እንደ ፖለቲካ ኃይል እንወስደው። የአንድ ኃይል መጎዳት የሌላው መጠቀም ባይጠቀምም የሌላው መጎዳት ብቻውን የሚያስደስተው የብሽሽቅ ምክንያት የሚሆንበት ሶሊዳሪቲ የቀነሰበት ወይም አብሮ መሆን የጋራ ህመም ያለመኖሩ የጋራ ድንኳን የጠፋበት ዘመን ላይ ያለነው ብዬ ነው እኔ ማምነውና እኔ ሞገስ ይሄን የኔጌቲቭ ዋን ወይም የምቀኝነት ፖለቲካ ላይ ነው የደረስነው። ይሄ አንዱም የፖለቲካ ጡዘቱም ውጤት ነው። በሌላ መልኩ ግን የፖለቲካ አስተላለፉን በዛ መልኩ ነው የተቃኘው። አሁን ኦሮራይ ላይ ደርሰናል። ከኦሮማራ ወደ ኦሮራይ ነው የተሻገርነው የሚሉ ሰዎች አሉ። ኦሮራይ ማለት ኦሮሞ ትግራይ ለማለት ነው። ኦሮራይ አንድ ላይና ይሄን አስተላለፉን እንዴት አየው የሚለውን ግለጽልንና እንቀጥላለን። አብታው አስተላለፉ በእርግጥ አገር አድነሃል የሚሉ ሰዎች አገር አፍርሰሃል ስልጣን ልቀቅ የሚሉበትን ቦታ ላይ ቆመን የፓርላማ ንግግሮችን አድምጠን በመናገርበት ያንን የፓርላማ ንግግር አድምጠን የምንናገር በዛ ማግስት የምንናገር እንደመሆኑ በነዛ ጉዳዮች ላይ በደንብ ትኩረት አድርገን ብናገር ደስ ይለኛል። አስተላለፉ በኢትዮጵያ ፖለቲካ ውስጥ የነበረውን ጦርነት ትግራይ ላይ ሲደረግ የነበረውን ጦርነት የፕሪቶሪያ ስምምነት ከመቋጨት ወይ ደግሞ የፕሪቶሪያው የተኩስ አቁም ስምምነት ከመደረጉ በፊት የነበረው አስተላለፍ በግልጽ የሚታወቅ ጦርነቱ ሁሉ ፍትሃዊ፣ ሰው ቢሞትም ለኢትዮጵያ አንድነት ሲባል የሚገደል ኢትዮጵያ ላይ ጫና ቢፈጠርም የውጭ ሀገር መንግስታት ሀያላን መንግስታት ከአግዋ ብትሰረዝም ለዲፕሎማቶቿ ቪዛ ቢከለከልም ሀገር ውስጥ ያለው እርዳታ እንዲቆም ቢደረግም በተለያየ መንገድ ኢትዮጵያ ላይ የሚደረገው ጫና ብዙ ቢሆንም ኢትዮጵያን የማዳን እርስ በርስ አትገዳደሉ የማለት ወይ ደግሞ ግዴላችሁም ሀገራችሁን በሌላ ወራሪ ወታደር አታስደፍሩ የማለትና ለኢትዮጵያ ሉዓላዊነት ከመቆርቆር የመጣ ሳይሆን ኖርማሊ ኢትዮጵያ ጉዳይ ውስጥ ጣልቃ እንደመግባት የሚቆጠርበት ወቅት የነበረበትን ጊዜ ነው ያሳለፍነው። ስለዚህ የነበረው ፖለቲካ አንድ የሆነ ያበደ ማህበረሰብ በተለይም በልዩ ሁኔታ በትግራይ ጥላቻ ያበደ ማህበረሰብ ተሰባስቦ ሁሉንም ብሔር ብሔረሰቦች አሰልፎ ከጎኑ እንዲሆን አድርጎ እዛ ላይ ከነሱ ጋር የማይሰለፍን ሁሉ ጠላት አድርጎ ወይ ደግሞ የዛ አካል ተሸካሚ የዛ ስርዓት ተሸካሚ አድርጎ ሁሉንም ሲሳደብበት የነበረ ወቅት ስለነበረ ያ የፖለቲካ አስተላለፍ ሁሉም ሰው ያበደበት ወቅት ማለት ይችላል። በዛ ጎራ ተሰልፎ የነበረው ማህበረሰብ ከፕሪቶሪያ ስምምነት በኋላ የነበረው ነገር እነዚሁ የኢትዮጵያ ጉዳይ ያገባናል፣ የኢትዮጵያኖች ሊገደሉ አይገባም፣ ሴቶች ሊደፈሩ አይገባም፣ ሰዎች ሊፈናቀሉ አይገባም፣
የኢትዮጵያ ሉዓላዊነትና ዳር ድንበር በሌላ ወታደር ተጥሶ የኢትዮጵያ ዜጎች በሌላ ሀገር ወታደር ሊገደሉ አይገባም ብሎ ጫና ሲያሳድሩ የነበሩ እና አሜሪካን ሲቃወም የነበረው ማህበረሰብ ተመልሶ ኢትዮጵያን አድናት የሚልበት የነበረ ኖሞር የሚሉ ሰዎች ተመልሰው አሜሪካን ኖሞር በኢትዮጵያ ጉዳይ ጣልቃ አትግቢ ኖ ኢንተርቬንሽን ሲሉ የነበሩ ሰዎች ተመልሰው አሜሪካን እጅ የነሱበት ጊዜ የምንመለከትበት ነው የምንገኘው። አብይ ጀግና ጦር ግንባር ሄዶ ሲዋጋ እንደሱ አይነት መሪ ምናልባትም በዚህ ዘመን አልተፈጠረም። ዳግማዊ አጼ ቴዎድሮስ የሚባልበት የነበረበት ዘመን ቀርቶ ዛሬ በርካቶች ሰዎች እጅግ በጣም በርካታ ሰዎች ከዛ አስተላለፍ ውስጥ ወጥተው ጦርነቱ ወይ ደግሞ ይሄ የቆሙ የሰላም ስምምነት ትግራይ ያለውን ማህበረሰብ ወይ ደግሞ እነሱ ጠላት የሚሉትን ማህበረሰብ በማጣመም ቲፒኤልኤፍ ነው የሚሉት ግፍ ሲደርስ የነበረው ሲፈናቀል የነበረው የቲፒኤልኤፍ አባልና አመራር አይደለም። እውነት ነው። አመራሮቹ ዋጋ ከፍለዋል፣ ለህዝባቸው ሲሉ መስዋዕትነትን ከፍለዋል። ይሄ ሁላችንም የማንክደው ሀቅ ነው። ከዛ ባለፈ ግን ያ ህዝብ ስላላለቀላቸው ዛሬ ፖለቲካው ተቀይሮ ትላንት ኢትዮጵያዊ ትሉት የነበረውን ሰውዬ የህዝብ ነበር እንደ ጦርነቱ ጦርነቱ የህዝብ ነበር እንደ ያጣሙ የህዝብ አላልኩም። የትግራይ ህዝብ እንደ ህዝብ ነበር ሲጠቃ የነበረው ነው። ገባኝ እኮ ህዝባዊ ዳይሜንሽን ነበረው ወይ ነው ጦርነቱ የነበረው ከታጠቀ አካል ጋር አልነበረም ወይ ነው እኮ አርምድ ኮንፍሊክት ነበረ። ከኢትዮጵያ ወገን የነበረው የኢትዮጵያ ብሔር ብሔረሰቦችን በሙሉ ያካተተ ከሁሉም ክልሎች ልዩ ኃይሎችን ሚሊሻዎችን በግዳጅ ጭምር እንዲሄዱ ያደረገ ህዝባዊ እንዲሆን ራሱ ጠቅላይ ሚኒስትሩ ጠይቅበት የነበረ ፓርላማ ላይ ቁጭ ብሎ ጦርነቱን ህዝባዊ ያደርገውታል ብሎ ሲናገር የነበረበት የትግራይ ህዝብ ደግሞ እንደ ህዝብ ራሱን መከላከል የሚችልና መተኮስ የሚችል ሰው ሁሉ እህቱን ለመከላከል እናቱን ለመከላከል የአባቱን ቀይ ከጥፋት ለመታደግ እንደ ህዝብ የታገሉበት ጊዜ ነበር የነበረውና ስለዚህ ስፔሻሊ ከትግራይ በኩል የነበረው የትግራይ ህዝብ ራሱን ለመከላከል እንደ ህዝብ የታገለበት ጊዜ ነበር የነበረው። ስለዚህ ባለቤቱ ማን ነው? አክተሮቹን እንድናውቀው በዛው ነው ስለጀመርኩ ነው። አክተሮቹ የባለቤቱ ማን ነው? አክተር የጦርነት አክተር የምንለው በእኛ ቋንቋ ባለቤቶቹ ማን ናቸው? ቢያንስ 1 5 6 ይታያሉ። አንዱን ገልጻል በኢትዮጵያ በኩል ብሔር ብሔረሰቦቹም ሌሎቹንም ጨምሮ ያልኩ ልዩ ኃይሎቹን ሁሉ ሰብስበው ኤርትራ አለ፣ ሁለት ብቻ አለ። አክተርሱ ሁለት ብቻ ናቸው። አንደኛው ኤርትራም አለ እኮ ጭራሽ ውጪ አክተር አለ። አዎ እሱ ላነሳለህ እኮ ነው። እሺ ባጭሩ ነው ጠይቄያለሁ። አንተ መልስ። የጦርነቱ ባለቤቶች ወይም አክተር እነማን ናቸው? ባጭሩ ቀጥል። ላስቀምጥልህ ማለት ብዙ ከመንሄድ ብዙ ሰዎች ስለሚያውቁት ምናልባት በዛ ላይ ሰፊ ጥያቄ ብታነሳ ከሆነ በዛ መሄድ እንችላለን። አክተሮቹ በኔ እይታ 3 ናቸው። አንደኛው ኢሳያስ አፈወርቂ ነው። ከኤርትራ በኩል ያለውን ኃይል አሰባስቦ የሚችለውን ነገር ሁሉ ሲያደርግ የነበረ ከራሱ ወታደሮች አልፎ የሶማሊያ እሱ በአደራ እንዲያሰለጥናቸው የተላቁ የሶማሊያ ወታደሮችን ጭምር በግዳጅ ጦርነት ውስጥ እንዲገቡ ሲያስደርግ የነበረ አንዱ እሱ ኢሳያስ አፈወርቂ። 2 አብይ አህመድና የሱ ጀሌዎች የፌደራል መንግስትን ተቋጥሮ ያለው ማለት ነው። ሁለተኛ የአማራ ክልልና የአማራ ኤሊቶች በርካቶች በስም በጣም ዘርዝረን ልንጠቅሳቸው የምንችላቸው የአማራ ፖለቲካ ፓርቲን የሚመሩ ሰዎች የአማራ ኤሊቶች በርካቶች ከተቃዋሚ ፖለቲካ ፓርቲ ጭምር ነው በነገር ይሄን የምናገረውና እነዚህ ስል ከኦሮሞ ብሔርተኞች ከኦሮሞ ኤሊቶች እነዚህ የሉበትም ብለን የምታነሳልኝ ከሆነ ስልጣን ለስልጣናቸው ብለው የአብይ ስልጣን የተጋሩ ሰዎች በሁሉም በኩል ስለነበሩ ከሁሉም ብሔር ስለነበሩ በዛ የሚደናቆር ሰው ያለ አይመስለኝም አሉ። ምን መከላከያ ራሱ ሁሉን ያካትት የለን ለምን እዛ ደረጃ መሄድ ያስፈልገናል? ኢትዮጵያ ከሆነ ዞሮ ሁሉንም ነው የሚያካትተው ነው። በርካታ ጊዜ አይቻለሁ እንደዛ ራሳቸውን ለማደናቆር የሚፈልጉ ሰዎችን ስላየሁ ነው እነዚህ ነገር ማነሳለ። የኔን ሐሳብ ቆርጠውት ነገ ጠዋት ብዙ ነገር ሲናገሩበት ስለሚፈልጉ ነውና just አንድ ደቂቃ ስጠኝ ኤመርጀንሲ። እሺ ቀጥል። እሺ ለማንኛውም እስኪመለስ ድረስ የጦርነቱ ባለቤት ማን ነው የሚለውን ነው የዚህ ፕሮግራም ዓላማ። እኔና ሀብታሙ ወደ ዋናው ራሱ ገና አልገባንም። የኔ ፖለቲካ አቋምና እሱ በተወሰነ ደረጃ ይለያያል። እሱን እናጠራለን። እሱ ላይ ስንከራከር ስለቆየን ዛሬ ለማጥራት ነው። ሀብታሙ ስለተመለስክ ካቆምኩበት ቀጥል። አመሰግናለሁ። ሁለቱ ነገር ያለው አንዱ ኢሳያስ አፈወርቂ ነው ብያለሁ። ሁለተኛው አብይ አህመድ ነው። ሶስተኛው ደግሞ የአማራ ኤሊቶችና ፖለቲካ ፓርቲዎች በተለይም በልዩ ሁኔታ ያልተሰረዙትን የነ ዶክተር ይልቃልንና የነ አቶ ልደቱን ፓርቲ ከውስጡ ለይቼ በኢትዮጵያዊነት ስም የተደራጁ ፓርቲዎች በአጠቃላይ
በአጠቃላይ ልልህ እችላለሁ እነዚህ ናቸው የጦርነቱ ባለቤቶች። ቢያንስ በዝምታ ነገሮችን ማለፍ ሲችሉ የሀገር ህልውና ነው በርቱ ትክክል ነው ብሎ ሲደግፉ የነበሩት ሁሉ በሶስት ጎራ ተሰልፈው የፌደራል መንግስት የክልሎችን ኃይል አስተባብሮ የአማራ እሊቶችና ፓርቲዎች በልዩ ሁኔታ የአማራ ህዝብ ላይ ህልውና አደጋ መጥቷል በሚል ለርስት ማስመለስ ጭምር በግዳጅ የተወሰደብንን መሬት በግዳጅ የምናስመልስበት ሰዓት አሁን ነው ብሎ የተሰለፉበትን ሁኔታ የምንመለከት ስለሆነ የጦርነቱ ባለድርሻዎች እነዚህ ሶስቱ ናቸው። በርካታ ነገሮች አሉ ከነዚህ ስር የሚወርዱና እንደዚህ በቅንጫፍ ተዘሩ። እዛው ላይ ጥሩ ነው። ባለቤትና ደጋፊ አይለያይም ወይ ነው ጦርነቱ። ባለቤት ስንል ኦተር ናቸው እንደምታውቀው፣ ደጋፊዎች ደግሞ አሉ በዝምታም እንዳልከው በቀጥታም በዝምታም። ይሄ እንግዲህ ከቄሱ እስከ ሼሁ ከአዳራሽ እስከ ቤተ መንግስት ድረስ ነው የሚሄደው ጦርነቱን የደገፈው በግለሰብም በተቋምም እንዳልከው ወይም በብሔር ሚድ በሃይማኖትም በምንም ብንሄድ ከሞላ ጎደል እንዳልከው እኔ የቁጥር ነው እንጂ ወይም የመጠን ነው እንጂ የዲግሪ ጉዳይ ነው እንጂ ሁሉም ተሳትፏል፣ ዋኝቶበታል ጦርነቱ ላይ። እንደ ግለሰብ የተወሰኑ ፓርቲዎች ተቃውመዋል፣ ተቃውመውም ዋጋ ከፍለዋል እንዳልከው። ግን ባለቤትና የጦርነቱ አጋር ወይም ደጋፊዎቹም መለየት አያስፈልግም ወይ? ለምሳሌ አንዳንድ ፓርቲዎች ዝም ብሎ በመግለጫ የደገፉ አሉ፣ በዝምታም ዝም በማለታቸው የደገፉ አሉ። ስለዚህ እነሱን እንደ ባለቤት መቁጠር እንችላለን ወይ? እነሱ ደጋፊ ብለን መሄድ አንችልም እንዳጋር? አንዱ ትልቁ ነገር በደንብ ሊሰመርበት የሚገባው ዝም ማለት የሚያዋጣበት ጊዜ ነበር ኢትዮጵያ ውስጥ። ምናልባት በዛ ጊዜ ውስጥ መናገር ዋጋ የሚያስከፍልበት ጊዜ ነበር የነበረው። ዝም ያለ የፖለቲካ ፓርቲ ካለ አላውቅም፣ ግን በርካቶቹ እኔም ማውቃቸው በኢትዮጵያ ደረጃ ተደራጅተው ያሉት ምናልባት ከመቶ ምናምን ፓርቲዎች ተሰርዞ ወደ 52 የሚጠጉ ፓርቲዎች እኔ በሊስት እንደ ሚዲያ ሰው በሊስት ይዤ ያለው ከነሱ ውስጥ ዝም ያለ ፓርቲ ምንም መግለጫ ያላወጣ ፓርቲ ይሄ አለ የምትለኝ ከሆነ ምናልባት ዝምታው ከመደገፍ ሊሆን ይችላል፣ ከፍራቻ ሊሆን ይችላል። እሱን በዝምታ በደምብ ተጣቅቦ ይዤለት ከጦርነቱ ውስጥ በዝምታ ማለፍም አንዳንድ ጊዜ ይገደል አንደኛውንም ወገን ሳይደገፍ ይሄ ነገር ይደረግ እነገላይ ይገደሉ ብሎ መግለጫ ሳያወጡ መቅረትም አንዳንድ ጊዜ ለሀገር ይጠቅማል ብሎ ባሰቡበት የፖለቲካ እይታቸው ወይ ደግሞ ራያቸው ትክክል ናቸው ብዬ ስለማምን ዝም ያሉትን ሰዎች እንደደገፉት አልቆጥርም። ዝም ማለታቸው ግን እንደ ንጹህ ላያስቆጥራቸው ይችላል። የፍትህ አደባባይ አፈሳታ ላይ ሲቀርቡ የሚጠየቁበት ጊዜ ይሆናል። ለምን ዝም አላችሁ ሲባሉ የሚያቀርቡት ምክንያት አሳማኝ ሊሆን ይገባል የሚል ያለ። ከዛ ውጪ ግን በርካቶቹ በመግለጫ ሲሳተፉ ከመግለጫ አልፎ ደግሞ በህዝብ በመደራጀት ሲሳተፉ ሌሎቹ ግንባር ድረስ ሄደው ጠመንጃ ይዘው ሲፎክሩ ሲሸለሉ የነበሩ ሰዎች ለህልውና ነው ለምድሮ ቁጭ የምትለው ምናምን ብሎ ይሰብኩ የነበሩ የፖለቲካ ፓርቲዎችን ግዴታ ባለቤት ነው የምታረጋቸው። ምክንያቱም ማስቆም ሲችሉ እንደ ሌሎቹ ዝም ማለት ሲችሉ መቃወም ትልቁ ነገር ነው። ያንን ማድረግ እንኳን ባይችሉ ለማስቆም ህዝባቸውን የማይመለከታችሁ ጦርነት ነው እዚህ ውስጥ አትግቡ። ቢያንስ ይሄን ነገር ከኦሮሞ ፖለቲካ ፓርቲዎች እንመለከት ነበር የነበረው፣ ከኦሮሞ ኤሊቶች እንመለከት ነበር የነበረው። ሌሎቹ ይሄንን ስላላደረጉ ባለቤት ናቸው ከአብይ እኩል። ለዛ ነው ባለቤቶቹ ከሶስት ብቻ ከፍዬ ፖለቲካ ፓርቲ ተቃዋሚ የሆኑ ኤሊቶቹ አንድ ላይ ተካተውበት እና ኢሳያስና ሶስት ስትል በተዘረዘራቸው እንደ መደምደሚያ አንድ ኢሳያስ የአማራ ፖለቲካ ኤሊቶችና በኢትዮጵያዊነት የተደራጁ የፖለቲካ ፓርቲዎች በአንድ ወገን። በዛኛው ወገንስ አንድ እኮ ብቻውን አይዋጋም፣ ለሁለት አለ የምትዋጋው ጦርነት ሚኒመም 2 ፓርቲስ ይጠይቃል። ትግራይ በኩልም እኮ ጦርነት ውስጥ ነበሩ እኮ የትግራይ ህዝብ እንደ ህዝብ ኦኬ። ስለዚህ 4 ሆኖ እንደዛ ከሆነ 3 ሳይሆን 4 ነው የሚሆኑት። አንድ ወገን ያልከኝ ስለሆነ ነው። በዛ በኩል ያለው አንድ ነው፣ እሱም የትግራይ ህዝብ ነው። ምክንያቱም የፖለቲካ አመራሮች አሉበት። የትግራይ ህዝብ ራሱን ለመከላከል ሰርቫይቭ ለመሆን ለማድረግ ጠመንጃ ስቶ ሲዋጋ የነበረ ማህበረሰብ አለ። እየሞተ ራሱን ወንድሙን ያዳነ ህዝብ አለ። ስለዚህ በዛ በኩል ያለው የትግራይ ህዝብ ይሄ ነው መስሎ ነው። አሁን እሱን ጥሩ ነው፣ ጥሩ አረከው። አሁን ትንሽ ብልጭታውን ጠርጋል። ዞሮ ግን ራሱን ለመከላከል ነው ለማጥቃት ነው ማን ጀምሮ ጦርነቱን ማን ቀድሞ ለኮሰ ወደሚለው ውይይት አንሄድም። እሱ ኦልሬዲ ሴትልድ የሆነ ጉዳይ ነው። 2 ዓመት ሆኖታል። በማስረጃ የተቀመጠ ጉዳይ ነው። አሁን እኔ ጦርነቱን ማን ጀምሮ ውስጥ አልገባም። ዲፌንሲቭ ነው ያደረገው ባህሪውን። ስለዚህ የትግራይ ህዝብ ራሱን ለመከላከል ነው እንጂ
የጦርነቱ ኦተር አይደለም ወይም ደግሞ ጦርነቱን አልፈለገም ነበረ ጦርነቱ መጥቶበት ላለመጥፋት ነው ዲፌንድ ያደረገው ያልከው በዙር ብንከፍለው እውነት ሊሆን ይችላል ራውንድ ስለነበረው ጦርነቱ ቢያንስ 3 ዙር ነበረው እንደምታውቀው አንዳንዶቹ 4 ያደርጉታል ከዛ ውጪ ግን ጦርነት ባህላዊ ጫወታችን ነው ሲሉ የነበሩ ሰዎች ነበሩ ከዛ ከትግራይ አክቲቪስቶች ኤሊትን ነው ያወራነው ቀደምና እንደ ኤሊት ካልክ ከዛኛው ጦርነት ባህላዊ ጫወታችን ነው ሲሉ የነበሩ ሰዎች ሲከሰክሱ ሚዲያ ላይ እዚህ አብይ አዲስ አበባ ላይ ወይም ደግሞ መስቀል አደባባይ ላይ ወይም አብዮት አደባባይ ላይ የራሱን ዘመናዊ ኃይል ሲያሳይ እዛ ላይ ደግሞ ለውሻ ሁሉ ጠመንጃ እያስታጠቁ ክላሽንኮፍ እያስታጠቁ ሲያሳዩ ነበር ይዋጣልን ሲሉ ነበር ስለዚህ በሁለቱም በኩል እንሂድ ካለን ጃዋርም ራሱ በግልጽ ተናግሯል እዛም ትግራይ ላይም እኮ ሰርግ ላይ ለመተኮስ አይደለም የሆነ ሰውን ወይም የደብረ ጽዮንን ኦፍ ኮርስ ወደዛ ውስጥ አንግባ የሆነን ግለሰብ ሰርግ ለማድመቅ አይደለም የሆነ ሁለቱም በኩል ሲዘጋጁ ነበር ለጦርነትና እንደዛ ብሎ የነበረውን አንተ እንዴት ለአንዱ ብቻ ሰብስበ ሰጠ ሌላው ዲፌንሲቭ ነበር ብለ ባህሪው ማለት ነው ኔቸሩን ዲፌንሲቭ ነው ስለዚህ ሌላው ብቻ ነው አጥቂ ብለ ያስቀመጥከው ኮምፕሌን አባውት 2 ደቂቃ አስተኝና ኮምፕሌን ላድርግ በትግራይ በኩል ያለው ነገር እኔ ዲፌንሲቭ ነው ብዬ አይደለም ያስቀመጥኩት ጦርነቱ ከተጀመረ ጊዜ ጀምሮ የነበረውን ነገር ነው ጦርነቱ ሳይጀመር በፊት እኮ መግለጫ ያወጡ ፓርቲዎችም አልነበሩ ጦርነቱ ግን ከመጀመሩ በፊት ትግራዮች እንዲናገሩ መከላከል እንችላለን ጦርነት አንፈልግም ጦርነት ከመጣብን ግን ጦርነትን እንደ ባህላዊ ጫወታው የምናየው ብሎ የተናገሩ ሰዎች ዝም ብለው ከመሬት ተነስተው አይደለም የተናገሩት 2 አመት እኮ አብይ አህመድ ስልጣን ከያዘ በኋላ 2 አመት በየብስ ወደ ትግራይ የሚሄዱ መንገዶች ሁሉ ተዘግቶ ነበር ይሄንን እኔ ሚዲያ ላይ ስላለው በደንብ አውቀዋለሁ ወልዲያ ላይ የተለያዩ ቦታዎች ላይ ንብረት ሲዘረፍ ነበር የነበረው ተጋሩ የተባለ ማህበረሰብ እንዲፈናቀል ሲደረግ ነበር የነበረው ከአማራ ክልል ውስጥ ኦኬ ከዛም አልፎ ተርፎ በምንም አይነት 2 አመት ሙሉ አስብ አንድ የኢትዮጵያ አካል የሆነ ክልል ወደ ትግራይ ምንም አይነት ነገር እንዳይገባለ ሲደረግ ነበር የነበረው እንወጋቸዋለን እንጨብጣቸዋለን ሲባል ነበር የነበረው ዛቻ ለነዛ የሚመለስ መልስ ነው የነበረው እንጂ ኖርማሊ ሙሉ በሙሉ የትግራይ ሰዎች ምንም አልተናገሩም ለሚስተነዘርባቸው ዛቻና ሊደርስባቸው ካለ አደጋ ራሳቸውን ለመከላከል ህዝባቸው ማዘጋጀት ያለባቸው የለባቸውም ብቻቸው ተጠፎ መቀመጥ አለባቸው የሚል ነገር ያለ አይመስለኝም ምናልባት ይሄንን ነገር ባደርጉ ኖሮ ህዝባቸውን ይሄን ያል ሰርቫይቭ ባደርጉት ማለት ያለቀው 1 ሚሊዮን ህዝብ ምናልባት ሙሉ በሙሉ ትግራይ የሚባል ማህበረሰብን ላና እንችል ይሆናል የታቀደባቸውና የተደረገ እኔ በውጤት ደረጃ ላየውም ለዛ ነው ተኩት በውጤት ደረጃ ህዝባቸውን ታድገው ሌላም ጎል ሊኖረው ይችላል እንዳልኩ ውጤቱን አልነካውም ኖርማቲቭ የሆነው ማለት ነው ሞራሊ አልገባውም መጀመሪያ ላይ የነበረው ንግግርና እንትኑ ከዚህ እንትን ይመጣ ነው ኦቨርናይት አይደለም ጦርነቱ የተገባው ከጦርነቱ በፊት 2 አመት ሙሉ የፌደራል መንግስቱ የሚያውቀው የአማራ ክልል የሚያውቀው ሌሎች ብሔረሰቦች የሚያውቁት ምንም አይነት ግንኙነት አልነበረም ከፌደራል መንግስቱ ጋር ወይ ደግሞ ከመሃል ሀገር ጋር የሚያገናኝ የምድር መንገድ ማለት ነው ከዛም አልፎ እሱ አንዱ ነገር ነው እሱ ሆሪዞንታል ወደ የጎንዮሽ እኔም አውቃለሁ የጎንዮሽ በተለይ በአማራና በትግራይ በኩል የነበረው the war of words የሚል ብዙ ሰዎች ዘገባም በዓለም አቀፍ ደረጃም ተዘግበዋል ለምሳሌ ኢንተርናሽናል ክራይሲስ ግሩፕ ሪፖርት ጽፎበታል 2019 ላይ ማስታወሰው ነው ኢፍ ኤንድ ኤቭሪቲንግ አስታውሳለሁ ተዘግቧል የwar of words ተብሎ ነው ወይም የቃላት ጦርነት ነበረ ለዛውም የፌደራል መንግስት በህይወት አለ የለም እስከሚባልበት ደረጃ እኔ እሱ አይደለም የዛን ጊዜ እኔ ከአቶ ጌታቸው ጋር ኢንተርቪው ነበረኝ ሞገስ ለማስታወስ ያህል ይሄ የክራይሲስ ግሩፑን ሪፖርት አንስቼላቸው ወዴት ነው እየሄዳችሁ ያላችሁ ጠመንጃ መተወለውሉት ለማን ነው ብያቸው ኖርማል ነው የፌደራል መንግስቱ የሚያደርገው ነገር አይታወቅም ህዝባችን አደጋ ላይ ነው ያለው ኖርማል ያለውን ወታደር ነው እያዘጋጀን ያለነው የፌደራል መንግስቱ ጋር ተነጋግረን ይሄን ነገር ለመፍታት እየሄድን ነው ኖርማሊ እነሱ ሰዎች ለጦርነት ዝግጁ ነበሩ የሚል ብቻ ሳይሆን ለከፌደራል መንግስቱ ጋር ለመነጋገር ዝግጁዎች ነንኛ አሁንም እዛ እንሄዳለን እንመለሳለን ስለዚህ የሚደረገው ክልከላ መሬት ላይ የሚደረገው ነገር ህዝቡ ራሱን እንዲጠራጠርና እንዲዘጋጅ ያደረገው ነው የሚገኘው ለዚህ ደግሞ ቢያንስ ህዝቡን ራሱን እንዲከላከል የሚያስችል ስልጣን ላይ ያሉ ወይ ደግሞ ታጥቆ ያሉ ወታደሮችን ወይ ደግሞ ፖሊሶችን ታድሶተን እያዘጋጀን ነው የምንገኘው የሚል መልስ ነበር የዛን ሰዓት ጠይቄ ነበር ከጦርነቱ ቢደል ፈልጌ ነው ጥሩ መልካም እኔም ስለማስታውስ ነው ከዛዚህ ውጪ ግን እኔ ከጦርነቱ በፊት ያኔ ቲፒኤልኤፍ ነበረ መጨረሻ ላይ እንደምታውቀው ቲዲኤፍ ሆነ የፖለቲካ ኃይሉም የክልል ሚሊሻም አንድ ላይ ሪግሩፕ ራሱን አድርጎ እንደ አዲስ ራሱን አደራጅቶ ቲዲኤፍ ሆነ እንደምታውቀው ሁላችንም የምናውቀው
እኔ ህወሓት እየተጠቀመች ያለችው እንደ ፓርቲ ህወሓት እንደ ኃይል ያኔ በተለይ ብልጽግና ከፈረሰ በኋላ ወደ መጨረሻዎቹ 1 ዓመት ዘ3 R's ነው የተጠቀመው ብዬ ነው ያኔ የገለጽኩት። በአንድ ሚዲያም ገልጫለሁ፣ ጽሁፍም አለ። ዘ3 R's ሪትሪት፣ ሪግሩፕ ኤንድ ሪጌይን። እሱን ያደረጉት መጀመሪያ ሪትሪት አደረጉ ወደ መቀሌ፣ ከዛ ሪግሩፕ አደረጉና ራሳቸውን አዘጋጁ በኃይል በጦርነት በውትድርና፣ መጨረሻ ላይ ደግሞ ሪጌይን መጥተው ስልጣናቸውን መልሰው የማግኘት ከቻሉ ደግሞ የአብይን ስርዓት ለማስወገድ ሁሉ በግልጽ መጥተዋል። ሶ ይሄንን በተጠቀመበት ሪትሪት ሪግሩፕ ኤንድ ሪጌይን አድርጎ በሚታይ ፓተርን የሄደውን ቡድን አይዛ ቁጭ ብሎ ራሱን ለመከላከል ነው ህዝቡን ያደራጀው ማለት ለኔ ተገቢ ነው ብዬ ስላላሰብኩኝ ነው። ይሄ የኔ እይታ ነው። ያንተ እይታ ነው፣ ግን እኔ በዛ ልስማማ። ሐሳቤን እዚህ ጋር አስቀምጬ ልለፍ። ምናልባት እኔ የቲፒ አንድ ነገር ማሰብ ይወስናሉ እንዳልኩ አድማጭ ተመልካቾች ይወስዳሉ የራሳቸውን እንደተስማማ ነው። እኔ ሞገስ ይሄንን ይገልጻል፣ አንተ ራስን ግለጽና ይሄንን እናልፈዋለን። ይጨርስ። በደንብ ነገሮች በግልጽ የሚታዩበት ነገር አለ። እነዚህ ሰዎች እጃቸውን ይዘው ወደ መቀሌ የወረወራቸው ሰው የለም። ራሳቸው ቁጭ ብለው 17 18 ቀን ተሰባስበው በስብሰናል ብለው አብይ አህመድን እኮ የመረጠው የኦሮሞ ህዝብ አይደለም። እነዚሁ ሰዎች እኮ ናቸው አብይ አህመድ ወደ ስልጣን ይምጣ ብሎ አብይ አህመድን ዘጋ ያስቀመጡት። እነዚሁ ሰዎች ቁጭ ባሉበት ስብሰባ ላይ አብይ አህመድ ንጹህ ሰው ሆኖ አይደለም ከነሱ ዘጋ የቀረው። የኦሮሞ ባለስልጣናት፣ የአማራ ባለስልጣናት፣ ሌሎቹ ይሄ አራቱ የኢህአዴግ ባለስልጣናት ንጹህ ሆኖ አይደለም እዛ የቀሩት። እነሱ ሲጀመር ስለ ኦሮሞ ህዝብ ስለ ትግራይ ህዝብ ለምን እናወራለን? ኢህአዴግ ነው። ኢህአዴግ ውስጥ የተወከሉት ፓርቲ ነው። ምን ይመለከተዋል ህዝቡ? ያለውት በደንብ ነገሩ በደንብ ግልጽ እንዲሆን ሌሎች ሰዎች የኦሮሞ ህዝብ ትግል ነው እንደዚህ ያደረጋቸው ምናምን የሚል ነገር ስለሚያጦዙት ነው። ሰዎቹ ችግር እንዳለባቸው ተገማግመው ችግር ያለባቸው ሰዎች እንዲቀሩ ተደርገው ትንሽ ሻል ያሉት የህዝብን ቋንቋ ይናገራሉ የተባሉት ወደፊት እንዲመጡ የተደረገው። ስለዚህ ወደ ትግራይ የሄዱት ለጦርነት ነው የሚለው ነገር አያስኬድም ማለት ነው። ጦርነት ወደ ትግራይ ከሄዱ በኋላ መንግስት ሲቋረጥባቸው ፌደራል መንግስቱ መክፈት ሲገባው አንድ ቦታ ላይ ሆኖ እያሉ ማስከፈት ሲገባው ህግን ማስከበር ሲገባው ራሱ ያልተገባ ነገር ሲያደርግ ከዛም አልፎ ተክፎ ደግሞ ከኤርትራ ጋር የተደረገው ግንኙነት እዛችሁ ጎረቤት ላይ ደም ከተፋሰሰ ማህበረሰብ ጋር ከትግራይ ባለስልጣናት ጋር የማይገናኝ ይሄ የሰማይ ላይ የተንጠለጠለ የውጭ ጉዳይ የማያውቀው የኢትዮጵያ ህዝብ የማያውቀው የሁለት ሰዎች ግንኙነት ብቻ ሲደረግ መጠራጠር ነበረባቸው። ከፓርላማ እንዲባረሩ ከምን እንዲባረሩ የተደረገው እኮ በግፊት ነው። የቀንጅቦች የምን እየተባሉ እነገሌ እና አብይ አህመድና የሱ ግሩፖች ወይ ደግሞ ስልጣን ላይ ያሉ ሰዎች ከሆነ ባህር ውስጥ ጠምቆ የወጡ ንጹሃን ተደርገው አብሮ 27 ዓመት አብሮ እንዳልገደሉ፣ አብሮ እንዳላፈናቀሉ፣ አብሮ እንዳላሰደዱ፣ አብሮ ዲክታተር እንዳልሆኑ ይሄን ሁሉ ነገር ረስተው እነዛ ብቻ ላይ ወንጀል ጦርነት ለመክፈት ዲፌም ዲፋይ ዘንድ ዲስትሮይ ለማድረግ ነው ይሄን ነገር ሲጠቀሙበት የነበረው እንጂ ይሄ ወደ ትግራይ ሄዱ፣ ከዛ ተደራጁ፣ ከዛ ድጋሚ ስልጣንን ለመያዝ ስልጣን እኮ መጀመሪያኑ ተስማምተው እንደ ኢህአዴግ ተስማምተው ሰጥተው ነው የሄዱት እንጂ ድጋሚ የሚይዙ ስልጣን የላቸው። ጦርነት ሲደረግባቸው ግን ወደፊት ሲመጡ ይሄን ወንጀል የፈጸሙብንን ሰዎች የገቡበት ጉድጓድ ገብተን ለህግ እናቀርባለን የሚል ፍክር ሲያሰሙ ነበር። ያ ማለት ስልጣን እንይዛለን 4 ኪሎ ተቆጣጥረን እንደገና ኢትዮጵያን እንመራለን የሚል ነገር አይደለም። ይሄው ነው በዚህ ማልስማማ ያልኩት ለዛ ነው። ስልጣን እንደሚይዙማ ዲሲ ላይ ሰብስበው እኮ የታክሲ ሹፌሩንም ፖለቲከኞቹንም አሰባስበው መስረተው ሁሉ ነበር ሀብታሙ። እሱም በዚሁ እንዝጋ እንዳልከው ሰፊ ስለሆነ እያንዳንዳችን በተለያየ መልኩ ስፒን ማድረግ ስለምንችል አይ ብለዋል። በግልጽ ቋንቋ ፓርቲ ሁሉ ከብሔር ብሔረሰቦች ከኛ ጋር ወደፊት አጋር የሚሆኑ ብለው አቋቁመዋል። ዲሲ ላይ ሁሉ ወደ አዲስ አበባ በሚሄዱበት ጊዜ ደብረ ብርሃን ሲደርሱ ለትግራይ ብቻ አይደለም የሚሰራው ለሁሉም ነው የሚሰራው። ኦሮሞዎች አልኩ እኮ እኔም እንደዛ ነው ያልኩት። ትግራይ ብቻ አላልኩም። ሲመጡ ግን ስልጣን አያስፈልግም አላሉም። አይ ይሄን ካስወገድም በኋላ ይሄን ጨፍጫፊ ጄኖሳይዳል ቡድን የነሱን ቋንቋ ነው የምጠቀመው። ይሄን ጄኖሳይዳል መንግስት ከስልጣን አስወግደን መንግስት እናቋቁማለን ሲሉ ግን ያኛ አጋር የሚሆኑትን ፓርቲዎች ዲሲ ላይ አቋቁመዋል። አይተናል። እነሱ ምንም የደበቁት የለም። ሀብታሙና ይፈጠራል እኮ ሞገስ፣ አንተ እኮ የህግ መምህር ነህ። እንዴ ይሄ ነገር አንዱ አለበታ አንዱ ከዚህ በፊት ህወሓት ብቻውን ገዛ እንደ ያኔም ቢሆን እኮ የዛሬ 30 ዓመትም ያው ነው እኮ ትክክል ነው። የዛሬ 30 ዓመትም በኃይል ቢመጣም ሌሎቹን አብሮ አድርጎ ነው ሀገር የገዛው። ስልጣን አልፈለጉም አትበል ነው ማለት። አብይ መንግስት ከስልጣን ሲወገድ እነሱ ብቻ አይደለም ስልጣን መያዝ የሚገባቸው ሁሉም ብሔር ብሔረሰቦች በዛች ሀገር ውስጥ ያገባዋልና ግዴታ መደራጀት አለበት። ተደራጅቶ ያለው ምናልባት አያገባውም አላልኩም እኮ ተመሳሳይ ነገር ነው የምናወራው። አያገባዋል አሁን አይደለም እንኳን ዛሬ 30 ዓመት የሚያደርጉት ተመሳሳይ ነው። መጡ ወደ ድል ሲመጡ የሚችሉትን አስተባበሩ፣ የሚያደርጉትን አያደርጉ። አሁንም ደብረ ብርሃን ሲደርሱ ይሄኛውን ጄኖሳይዳል ስርዓት ስናስወግድ ከገባበት ገብተን ስናወጣ
ከኛ ጋር አጋር ሆኖ የሚሰሩትን ብሎ ሲያሰባስቡ ሲያደራጁ አናውንስ ሁሉ አድርገዋል ነው። እሱ ፋክት ስለሆነ ምንም የምንከራከረው ጉዳይ አይደለም። ኤኒዌይስ ጉዳዩ ከዚህ የሰፋም ስለሆነ እንዳልከው ይሄን በዚሁ እናደርግና ወደ ያልመለስክልኝ አንድ ደቂቃ ወሰድና ፕሊስ አሁን ኃይል አሰላለፉ ወደ ሌላ ዳይሬክሽን ሄር ነውና አልነገርከኝም። አሁን ያለው ኃይል አሰላለፍ የምቀኝነት ፖለቲካ ነው የኦሮራይ ነው ብያለሁ እና የኦሮራይ አሰላለፍ ደግሞ በዘላቂ ጥቅም ላይ ሳይሆን በሌላው ጉዳት ላይ የተመሰረተ ነው። እሱን እንዴት ታያለው የሚል ነው። 2 ደቂቃ ወስደ እሱን መልስና ወደ ዛሬው ዋና ጉዳይ ወደ ኦሮሞ ህዝብ ትግል እንሸጋገራለን። እኔ የኃይል አሰላለፋውን በኢትዮጵያ ፖለቲካ ውስጥ ያለው ይሄን ያህል የሚታይ ነገር የለም። ያን የሚታያቸው በርካቶች ከዚህ ቀደም ከአብይ ጋር የትግራይን ህዝብ ለመውጋት ሲንደፋደፉ የነበሩ ሰዎች አብይ ከስልጣን ሳይወርድ ቲፒኤልኤፍም ሳይወድም ጌታቸው ረዳና አብይ መጨባበጣቸውን ሲያዩ ያመጡት የፖለቲካ እሳቤ የምቀኝነት ፖለቲካ የሰላም ጠለነት ፖለቲካ እንጂ የመጣ ቅንጅት ያለ አይመስለኝም። የኦሮሞ ህዝብና የትግራይ ህዝብ ድሮም ሰላም ነው። የትግል አጋር ነው ህዝብ አላልንም። ህዝቡን እናውጣ። ይሄን በኃይል ነው ፖለቲካ ኃይል ነው የገለጽኩት። አሁንም በስ ህዝቡ ከፖለቲካ አስተላለፎች ወይ ደግሞ የፖለቲካ ፓርቲዎቹ የጀርባ አጥንት ነው። ህዝቡማ አለ። ግን አሁን ህዝብ ድሮም አልተጣለም ለምትለው ትክክል ነው። እኔ አሁንም ያልኩት ኃይል ነው ያልኩት። የፖለቲካ ኃይል ብቻ ወሰድ አስተላለፍ ያልኩት ምን የፖለቲካ ኃይል ነው አይደለም ያወራሁት የፖለቲካ ፓርቲዎች። እሺ ብልጽግናና የትግራይ ጊዜያዊ አስተዳደር እሺ፣ በግልጽ አማርኛ ሁለቱ ኦሮራይ ያደረጉት ነው በኃይል በፖለቲካ ኃይል። ለምን ስፒን ታደርጋለህ? እኔ ህዝብ ተጣላ ብዬ መቻቃለሁ? እንዴት ስላሉ እንዴት ሲባላል ሲጀመር ማንም ሌላ አይችልም። እንደዛም አይመስልም አንልም። ኦኬ ኤግዛክትሊ በቃ ስለዚህ በዚህ ዲፊኒሽን ሄደልኝና ለእኔ የሚታየኝ የኔጌቲቭ ዋን ፖለቲካ ነው፣ የምቀኝነት ነው። ምቀኝነቱ ደግሞ ሌላውን ተባብረን እንብላ። ከዚህ በፊት ሌላው ተባብሮ ከኤርትራ ጋርም ከጎረቤት ሀገር ጋርም ሆኖ አንድን ኃይል ለመምታት እንዳበሩት ሁሉ እንደተባበሩት ሁሉ አሁን ደግሞ ተገልብጦ ጠላት የነበረው ኃይል ህዝብ አይደለም ኃይል አሁን ወዳጅ ሆኖ ሌላው ላይ የሚያፌዝበት ሌላው ጉዳት ሲደርስበት ሲወቀጥ ሲፈናቀል ሲገደል ጦርነት ሲከፈትበትም ሐሴት የሚያደርጉ ደስታ የሚሰማቸው ይሄ የምቀኝነት ወይም የኔጌቲቭ ዋን ፖለቲካ ስለሆነ ነው። አዲስ አሰላለፍማ መጥቷል። አዲስ አሰላለፍ ያመጣው ደግሞ የፕሪቶሪያ ስምምነት ነው የሚል ነውና እሱ ላይ እርግጥ አድርገህ መልስልኝና እንሻገራለን። የአኩራፊዎች ፖለቲካ ነው። እኔ አሁን የምቀኝነትም አይደለም አኩራፊዎች ያኮረፉበት ምክንያት አላቸው፣ ግልጽ ነው፣ ይታወቃል። ለምሳሌ ካኮረፉ ሰዎች ውስጥ አንዱ በፖለቲካ ፓርቲ ደረጃ ድሮ የምናውቀው እስክንድር ነጋ ዛሬ የፖለቲካ ፓርቲ መስርቶ ለአማራ ነፃ አውጪ ግንባር መስርቻለሁ ብሎ እየተንቀሳቀሰ ያለው ከጦርነት ከእስር ቤት እንደወጣ የመጀመሪያ ንግግር ያደረገው ጦርነቱ መቀጠል አለበት ብሎ ግንባር ድረስ ሄዶ ጦርነቱን ሲያፋፍም ነበር የነበረው ከአብይ ጋር ተሰልፎ ኦኬ። ከዛ አብይ መታረቁን ሲያይ የትግራይ ህዝብ እሱ እንደፈለገው ያለማለቁን ሲመለከት መልሶ ምንድነው ያደረገው? የአብይ ተቃራኒ ሆኖ የአኩራፊ ስብስቦችን ሰብስቦ መደበኛውንም ምን የነበሩትንም ሰዎች አንድ ላይ አሰባስቦ ነፃ አውጪ ግንባር መስርቻለሁ ነው ያለው። የትግራይ ህዝብ ጋር ተያይዞ ግን ያለው ምንድነው? ምን ያለው ኢቭን ወታደሮች ቢጠቀሙ እንኳን ሰብአዊ እርዳታ መድረስ አለበት ብሎ ነው በይፋ የተናገረው። እስክንድር ህዝብ እንዲያልቅም አልተናገረም። ካስታወስ የኢትዮጵያ መንግስት ምን ያለው? እንዳውም እኛ የምንሰጣቸውን እርዳታ ወስዶ ለወታደር ማደራጀት ይጠቀማሉ ኢትዮጵያ መንግስት ሲል እስክንድር ያለው ለሰብአዊ እርዳታ ለወታደር እንኳን ቢውል ነው ያለው። ለወታደሮች እንኳን አሳልፎ ቢሰጡ መሰጠት ነው ያለበት ብሎ ነው በይፋና እሱም ደግሞ ሪከርድ ነው ሚዲያ ላይ ያለ የተናገረው ነውና የትግራይ ህዝብ ሊያልቅ ፍላጎት ነበረው የሚለው ነገር አይጋጭም ወይ? ይኸውልህ ሞገስ እዚህ ጋር ማወቅ ያለብህ ከአብይ አህመድ ጋር ተሰልፈህ አብይ አህመድ የሚያደርገውን ነገር ሳታው ከአብይ አህመድ ጋር የምትሰለፍ ከሆነ ደደቡ ያብሮ የተሰለፈው ሰውዬ ነው። አብይ አህመድ ሲያደርግ የነበረው የትግራይን ህዝብ እንደ ህዝብ መውጋት ነበር የነበረው። የትግራይን ህዝብ መውጋት ብቻ አይደለም፣ ከኢትዮጵያ መሬት አልበቃ ብሎት ከኢትዮጵያ በኩል ያለው መሬት አልበቃ ብሎት ወታደሮችን ወደ ኤርትራ አሳልፎ ከኤርትራ በኩል ከጠላት ሀገር ወታደር ጋር በጠላት ሀገር ጀነራልና የጦር መኮንን እየተመራ የራሱን ህዝብ ሲወጋ ነበር የነበረው። እስክንድር ከእስር ቤት የወጣው በዚህ ሞሜንት ነው፣ በዚህ ገጠመኝ ውስጥ ነው፣ ይሄ ነገር በሚደረግበት ሰዓት። ስለዚህ በዚህ ይሄ ነገር በሚደረግበት ሰዓት ከእስር ቤት የወጣ ሰውዬ መናገር ያለበት ስለ ኢትዮጵያ ሉዓላዊነት ነው መናገር ያለበት። በሌላ ሀገር ጀነራልና በሌላ ሀገር ኤታማዦር ሹም ለሚታዘዘው የኢትዮጵያ ወታደር ይሄ ነገር አይገባም፣ ይሄ ሉዓላዊነትን መጣስ ነው ብሎ ነው መናገር ያለበት እንጂ የኤርትራ ወታደሮች ምን እንደሚያደርጉ ያውቃል፣ ይሰማል። ይሄን ነገር እየሰማ ነው ያን ነገር ሲናገር የነበረው። ይሄ የመሸፋፈን ፖለቲካ ካልሆነ በቀር ይሄን ነገር እያየ
የራሱ እኔ እኮ አልሸፋፈንኩም እኮ ጥሩ ነው። እኔ አልሸፋፈንኩም አይጋጩም ወይ? በአንድ በኩል ያለው ሰብአዊ እርዳታ ይድረስ ማለት፣ በሌላ መልኩ ግን የትግራይ ህዝብ ይለቅ ማለት አብሮ እኮ አይሄዱም ነው ያለው። አንተ አይደለም እኮ ያልኩህ እኔ እስክንድር ነጋ የደገፈበት ወቅት እዚህ ላይ ሆኖ ነው ሰጣ የምትለው መግለጫ። እኔ ምን አይደለም የምናገረው፣ ሌላው ወክዬ ፋክቱን ማመጣል ግልጽ እንዲሆንልህ ነው እኮ። ወታደር ቢበላው እንኳን ለትግራይ ህዝብ ይድረስልኝ እርዳታው እያለ በሌላ መልኩ ግን የትግራይ ህዝብ ሙሉ አላለቀለትም የሚለው ነገር እርስ በራሱ ይጋጫል ነው ያልኩት እኮ። ነው ፖለቲካል ኮሬክትነስ ነው እያልኩ ነው የምገኘው። የራሱ ሀገር ዜጎች በሌላ ሀገር ወታደር በሚመሩ ወታደሮች እየተጨፈጨፈ ያየ ስለ ስንዴ አይደለም መናገር የነበረበት። የራሱ ሀገር የሚባል ነገር እኮ የለም። ሀገር የሚባል ነገር ጠፍቷል እኮ። ሀገር የሚባል ዳር ድንበር ሲኖር እኮ ነው፣ ሶቨሬኒቲ ሲከበርልህ እኮ ነው ሀገር የምትለው። የራስ ሀገር ዜጎች በሌላ ሀገር ወታደር እየተገደሉ፣ የራስ ሀገር ሰዎች በሌላ ሀገር ወታደር እየተገደሉ፣ የአንተ ሀገር በሌላ ሀገር ወታደር ተደፍሮ አንተ ስለ ስንዴ አይደለም ማውራት የሚገባ። እነዚህ ወራሪዎች ከውስጥ ይውጡ፣ የትግራይ ህዝብ በሌላ ሀገር ወታደር አይወጋ ነው መባል ያለበት። ይሄ ፖለቲካል ኮሬክትነስ እና ለሚያደርገው ይሄ አብይ ለሚያደርገው የጄኖሳይድ ጦርነት ፖለቲካል ኮሬክትነስ ለመስጠት እዛ ውስጥ ላለመሳተፍ ወይ ደግሞ አልተሳተፍኩም ብሎ የሆነ የማስመሰል ፖለቲካ ካልሆነ በቀር ሌላ ነገር የለም። ስለዚህ ማስተላለፍ የአኩራፊዎችና የአብይ አህመድ ጸብ፣ ከዛ ውጪ የትግራይ ሰዎች የሚጠበቅባቸውን እንኳን አላደረጉም። ከአብይ ጋር ተባብሮ ቢሆኑ ኖሮ እኮ ሰሞኑን ስብሰባ ነበራቸው። ምናልባት የተለያዩ ሚዲያዎች ሲያወጡ ነበር የነበረው። ከአብይ ጋር ተባብሮ ቢሆኑ ኖሮ እስካሁን አብይ እንደፈልግ ቢሄዱ ኖሮ ያ እነሱ የሚያወሩት እዚህ ሚዲያ ላይ እንደሚወራው ቢደረግ ኖሮ እስካሁን በትግራይ የተያዙ በአማራ ታጣቂዎች የተያዙት መሬቶች ለትግራይ ይመለሱ ነበር። የፕሪቶሪያ ስምምነት ያንን ስለሚያዝ ከህገ መንግስት ከጦርነቱ ፊት ወደ ነበሩበት ቦታዎች ይመለሱ ስለሚል ህገ መንግስቱ እንትን ፕሪቶሪያ ስምምነት እነዛም አልተመለሱም እስከዛሬ። ስለዚህ ይሄ የአኩራፊዎች ከአብይ ያኮረፉ ሰዎች አይዘዋል። የትግራይ ሰዎች እንደዛ ነው የምገልጸው። ምንም አዲስ ተሰላለፍ አልመጣም። ቢኖርም ይሄ ነው፣ በዚህ መልኩ ነው የምገልጸው። ጥሩ የብልጽግና ሁለት የነበረው አንድ የነበረው የብልጽግና ቡድን ማለት በጦርነቱ ጉዳይ ላይ ማለት ነው። የብልጽግና ፓርቲ አይደለም እያልኩ ያለሁት። አንድ የነበረው የጦርነት አስቻይና አድራጊ ቡድን የትግራይ ሰዎች ከአብይ ጋር ፕሪቶሪያ ስምምነት ስላደረጉ ያኮረፉቱ ጠመንጃ መዘዙና አብይ መውጋት ፈለጉ። 4 ኪሎን በ12 ሰዓት ነው በ24 ሰዓት እንገባለን የሚል ፕሮፓጋንዳ ማስወራት ጀመሩ። ሌላ ነገር የተፈጠረ ነገር የለም። ሁለት ብልጽግና ነው በጦርነቱ ጉዳይ ላይ ብልጽግና ሆኖ ሲያዋጋ የነበረ ሰው ለምሳሌ እነ አብንን መመልከት ትችላለህ። እነ ደሳለኝ ጫኔ፣ እነ ክርስቲያን ታደለ የህልውና አደጋ ነው የአማራ ህዝብ ህወሓት እስካለ ድረስ የአማራ ህዝብ መኖር አይችልም ብሎ ሲያብኩ የነበሩ ሰዎች ጦርነቱን የትግራይ ህዝብ እንደሚገደል እያዩ እየተመለከቱ የውጭ ሀገር መንግስታትና የሰብአዊ መብት ተሟጋች ድርጅቶች በየጊዜው መግለጫ እያወጡ የደረሰውን በደል እየተናገሩ የሀገር ሉዓላዊነት ተደፍሮ በሌላ ሀገር ወታደር ኢትዮጵያኖች እየተገደሉ እየሆነ እየተመለከቱ የፖለቲካ ፓርቲ አመራር ሆነው ተዋጋ፣ የኤርትራ ወታደሮች ያደረጉትን አንተ ማድረግ አይገባህም የአማራ ህዝብ ብሎ እየተናገሩ ዛሬ አብይ ከትግራይ ጋር መታረቁ ሲመለከቱ ያንን ሁሉ ጦርነት አብሮ እንዳልመሩና አብሮ እንዳላስኬዱ ሁሉ ዛሬ ተመልሰው ምንድነው እያሉ ያሉት? እነሱ ንጹህ ለመባል የደረሰው በደል ሁሉ በአንተ ስልጣንና የአንተም የአመራር ድክመት ስለሆነ መልቀቅ አለብህ ብሎ ይናገራሉ። በዛ ጋር ደግሞ የዚሁ ፓርቲ በሚኒስትር ደረጃ በዚህ ፓርቲ ውስጥ የሚሰሩ ሰዎች ናቸው። በሚኒስትር ደረጃ ስልጣን ይዘዋል፣ ደሞዝ ይቀበላሉ፣ የፓርላማ አባል ናቸው፣ የመከሰስ መብት ምናምን ይባሉ የጥቅማ ጥቅም ይከበርላቸዋል። ቁጭ ብለው አብሮ ትራንት ጦርነት መሮ የበሩ ሰውዬ ስለጣሉ ብቻ አኩርፈው ይሄን ነገር እየተናገሩ ነው የሚገኙት። ከዛ ውጪ የተለየ ነገር መልካም አኩርፈው ነው ወይስ ደግሞ ጥቅም የፖለቲካ ጥቅም ስለሆነ ሁላችንም የምናውቀው ጥቅማቸው ስላልተከበረ ነው የሚለው እዛው ጠይቀን ለአድማጭ ተመልካቾች እንሄዳለን። ጥቅማችን ስላልተከበረ ነው፣ በጦርነት ውስጥም ጥቅማችን አልተከበረም። ቅድም አንዱ ያነሳው ለምሳሌ ኮንቴስትድ ኤሪያ የሚለው የወልቃይት ጠገዴና እንዲሁም የራያ ጉዳይ ወይም ዌስተርን ሳውዘርን ትግራይ ኮቴሽን የሚባለው አሁንም አልተፈታም። እሱ አንዱ ጥቅም ነው። ከዛ ውጪም ደግሞ የአማራ ኃይል በፕሪቶሪያ ስምምነት ውስጥ እንወከልን ብለዋል። ታስታውሳለህ? ልክ ስምምነቱ 1 ወር ምናምን ሲቀረው እሱም አለ፣ ሌሎች ነገሮችም አሉ። ከጥቅም አንፃር ነው የአኩራፊ ነው። ኦፕን አድርገን እንሂደው። አድማጭ ተመልካቾቻችን ከአሁን በኋላ ሰከንድ ሃፍ ላይ ያው የተወሰኑ ነገር ነካክተናል፣ ግን የኦሮሞ ህዝብ ጥያቄ ከየት ወዴት የሚለው ላይ ነው በስፋት የምንነጋገረው። እንከራከራለን፣ እንወያያለን። የሚያስማሙን ላይ እንደዚሁ ተስማምተን የማያስማሙን ላይ ተከራክረን እናንተ ትተን የምናልፍ ይሆናል።
አሁን የመጣችሁ ሼር ላይክ አድርጉ፣ አዛምቱ። እንደተለመደው ሁሉ ድጋፋችሁ አይለየን እንላለን። በእኔም በሀሳብ ገበታ ስም እንዲሁም ደግሞ በእንግዳዬ ስም እንኳን ደህና መጣችሁ፣ በጣም እናመሰግናለን። እንግዲህ ሀብታሙ ቅድም መጀመሪያ ላይ ትንሽ የተወሰነ ጊዜ ወስደው ኦልሬዲ ነካክተዋል። በተለይ አንዱን ቋንቋውን አንዱን አምድ ማለት ነው አንዱን ፒላር ወስደዋል ኦልሬዲ። የኦሮሞ ህዝብ ጥያቄ አንዱ ቋንቋ ነው የሚል ነው። ወደዛ ግን ከመግባታችን በፊት መልሰን እንደው በጠቅላላው የኦሮሞ ህዝብ ጥያቄ ምንድን ነው? አንድ በተለያየ መንገድ የተለያየ ነገር ይቀመጣል እንደምታውቀው፣ ሁሉም በራሱ መልኩም ይተረጉመዋል። ከዛም ውጪ ደግሞ ከነኚህ ጥያቄዎች ውስጥ ለአንተ ማለት ነው አንተ በምታስቀምጣቸው ጥያቄዎች ውስጥ የትኞቹ ተመለሱ፣ የትኞቹስ አልተመለሱም? በተለይ አሁን ኦነግ ሰሞኑን ያወጣው መግለጫ አለ። እሱንም ከዚህ በኋላ የምንመለስበታለን። የተቀመጡ አሁንም ያልተመለሱ ብሎ ያስቀመጣቸው ጥያቄዎች አሉ። በደፈናው ለምሳሌ የፍትህና እኩልነት ነው የሚለው እሱ የመላው ኢትዮጵያ ህዝብ እንዲሁም የዓለም ህዝብ ሁሉ ጥያቄ አይደለም ወይ የሚልም ይኖራል። ኤኒዌይስ እሱን እንመለስበታለን። ምንድን ነው ጥያቄዎቹ? እስቲ መጀመሪያ በአንተ እይታ የትኞቹ ተመለሱ፣ የትኞቹ የማይመለሱት? እንደውም አሁን እኮ ያለው መንግስት የኦሮሞ መንግስት ነው የሚሉ ሁሉ አሉ። ከኦሮሞ ውስጥም ከኦሮሞ ኃይላት ውስጥም እንደዛ ብለው የሚናገሩ አሉ። እንደዛ ብለው የሚናገሩ ብቻ አይደለም ከኦሮሞ ኃይል ውስጥ ከውጪ ደግሞ ሙሉ በሙሉ ይሄን ስርዓት የኦሮሞማ ስርዓት ነው ብለው የሚሰጡም አሉ። ኦሮሞማ ራሱ ትርጉሙ ምንድነው? እሱም ራሱ ጨቃጫቂ ነው። እንመለስበታለን። ይሄን ከመለስኩ በኋላ የመጀመሪያውን ጥያቄ ላለመደራረብ እስቲ የኦሮሞ ህዝብ ጥያቄ ምንድነው? ከዛ በኋላ ንዑስ ጥያቄዎቹንም በዛው ሄድባቸውና ሌላው የፖለቲካ ጥያቄዎች የኔና አንተ የምንለያይባቸውን በኋላ ጠይቃለሁ። ሀብታሙ መልካም። እንግዲህ የኦሮሞ ህዝብ ጥያቄዎች በርካቶቹ የመሰረታዊ የሚባሉ ጥያቄዎች ናቸው። እንደ ህዝብ በርካታ ጥያቄዎች አሉት የኦሮሞ ህዝብ። በርካቶች የፈለጉትን መልክ ሰጥተው የፈለጉትን ነገር ሊናገሩ ይችላሉ። የኦሮሞ ህዝብ ግን ዛሬም በርካታ ከባድ ዋጋ የሚባሉ ማለት እስከ ህይወት መስዋዕትነት ድረስ ከፍለው በተለያየ መንገድ እየታገለ ነው የሚገኘው። የሚችሉት በሰላማዊ መንገድ እየታገሉ ነው የሚገኙት። የማይችሉት ሰላማዊ መንገድ አያዋጣም፣ ሀገሪቱ ይሄንን ቋንቋ አታውቅም፣ የምታውቀው ቋንቋ ጦርነት ነው፣ አፈሙዝ ነው፣ በአፈሙዝ እንታገላለን ብለው የሚታገሉ አሉ። ለዛም መስዋዕትነት እየከፈሉ በየቀኑ ዋጋ እየከፈሉ ያሉ፣ በዚሁ ጦርነት ውስጥ ደግሞ የኦሮሞ ህዝብም ዋጋ እየከፈለ ያለበት ሁኔታ ነው ያለው። ዛሬ ላይ የኦሮሞ ህዝብ ጥያቄዎች በርካታ ናቸው። ከበርካታዎቹ ውስጥ አንዱ ራሴን በራሴ ላስተዳድር የሚል ነው። አንዱ ራሱ የመረጣቸው ሰዎች ስላልሆኑ እየመሩት ያሉት ምንም አይነት ህዝባዊ ውክልና ወይ ደግሞ ህዝባዊ ለጅትምት ያልሆነ መንግስት ስለሆነ ኦሮሚያን እየመራ ያለው እኔ የመረጥኩት ሰው ይምራኝ የሚል ነው። እሱ ከመረጠው ሰው ጋር የሚመጣ ሌላ ጥያቄ አለ። ሪፈረንደም ከኢትዮጵያ ጋር እቀጥላለሁ አልቀጥልም፣ የሀገር ባለቤትነት ጥያቄ አለ። እሱ አንዱ ጥያቄ ነው ካሉት ጥያቄዎች ውስጥ ማለት ነው። ስለዚህ ለሪፈረንደም ትግል እያደረገ ነው የሚገኘው። አንዱ ጥያቄ ይሄ ኦሮሞ ከኢትዮጵያ ጋር ያለው ግንኙነት አሁን ባለበት ነው የሚቀጥለው ወይንስ ኦሮሚያ ሀገር ሆና ትወጣለች? ከሌሎች ብሔር ብሔረሰቦች ጋር ያለው ግንኙነት እንዴት መሆን አለበት? ሌሎቹ ጥያቄዎች እነዚህ ሼልፍ ላይ የተቀመጡ የኦሮሞ ጥያቄዎች ውስጥ አንዱ ነው። ሌላኛው ኦሮሞ ከኢትዮጵያ ጋር ስትል ኦሮሞ ኢትዮጵያ አይደለም እንደ ዳያሌክቲካል አደረከው። ኦሮሞ ራሱ ኢትዮጵያ እኮ ነው። እንደ ከኢትዮጵያ ጋር ይሆናል? ኢትዮጵያዊ አይደለሁም ብሎ ማመን የሚችል ህዝብ እሱን እኔና አንተ አይደለም እንወስነው። ህዝቡ ራሱ ምርጫ ሲያገኝ በጥያቄ ደረጃ ነው የጠየኩት። ኦሮሞ ከኢትዮጵያ ጋር ያለው ግንኙነት ራስህ ስላልክ ነው። እና ኦሮሞ ኢትዮጵያ ነው ለኔ ማለት ኢትዮጵያ ከሆነ ነው እንዴት ከኢትዮጵያ ጋር ይሆናል የሚል ብዬ ነው። አይደለም ብሎ የሚያስብ ማህበረሰብ ሊኖር ስለሚችል ለዛም ሪፈረንደም ያስፈልጋል። ሪፈረንደም የሚያስፈልገው ለዛ እኔና አንተ ነህ ኢትዮጵያዊ ነህ ብለን የምንወስነው ወይ ደግሞ እኔ ተነስቼ ኦሮሞ ኢትዮጵያዊ አይደለም ብዬ የምናገረው ሳይሆን ሪፈረንደም ያስፈልጋል። ህዝቡ ይፈልጋል ያን። ስለዚህ ያ ጥያቄ ነው የሚል ነው። ከጥያቄዎች ውስጥ አንዱ የኦሮሞ ጥያቄ ይሄ ነው። በርካቶች ሊቀበሉት የማይፈልጉትና ኦሮሞ ራሱ ኢትዮጵያ ነው እንደዚህ ነው ግንድ ነው ምናምን የሚሉት ነገር አለ። ይሄ ለኦሮሞ ህዝብ የተሰጠ መብት መሆን አለበት። ለዚህም ራሱ ግንድ ነኝ እኔ ከኢትዮጵያ የምትባል ሀገር ጋር መለያየትም ሆነ ሪፈረንደም ማድረግ አልፈልግም ብሎ የሚፈልግ ከሆነ ለኦሮሞ ነው ድሉ መስጠት ያለበት። ስለዚህ ይሄንን የሚያቀነቅነው የትኛው ቡድን ነው? ኦሮሞ ብዙ ኃይል አለ። ኃይል እንደ ኃይል ካየ ነው እና ስለ የትኛው ኃይል እያወራን ያለው? ብልጽግና ይሄን አይልም። ኦፌኮ ይሄንን ይላል፣ ብልጽግና ይላል። የትኛው ኃይል ነው ስፔሲፊካሊ ንገረኝ። የኦሮሞ ካልክ ሁሉም ሊስማሙበት ይገባል። ሁሉም የኦሮሞ ኃይል ብልጽግና
የኦሮሞ መንግስት አይደለም፣ ኦሮሞንም አይወክልም፣ የብሔር ፖለቲካንም አያራምድም። ብልጽግና ራሱን ከብሔር ፖለቲካ አላቆ የዜግነት ፖለቲካን የሚያራምድ ፓርቲ ነው። የዜግነት ኦኬ፣ እሺ፣ የዜግነት ፖለቲካ ጥሩ፣ እሺ፣ ስንመለስበታለን። የዜግነት ፖለቲካ ላይ አንተ ብለሃል። ግን የኦሮሞ ኃይል ብዙ ፓርቲዎች አሉ። ኦነግ አለ። ኦነግ ውስጥ ራሱ ቅድም እንዳልከው በኃይል የሚታገላለ፣ በምርጫ የሚታገላለ። ከዛ ውጪ ደግሞ የኦሮሞ ኃይል ሌላም አሉ ማለት ነው። በፓርቲ ደረጃም በኃይል ደረጃም አለ እና ስፔሲፊካሊ ለኦሮሞ ህዝብ እንዴት ተሰጣለህ እኮ ነው አሉ። የተለያዩ ፋክሽን አለ ኦሮሞ ውስጥ ራሱ አሰላለፍ ደረጃና ስለዚህ አንተ የጠየቀኝ የኦሮሞ ህዝብ ጥያቄ ነው። የኦሮሞ ህዝብ ጥያቄ ይዘናል ብሎ የሚታገሉ ፓርቲዎች 3 ናቸው። አሁን እኔ ማቃቸው። እሺ፣ ሁለቱ በስልት ወይ ደግሞ እንዴት ተግባራዊ ይደረጋል በሚለው ብቻ ነው የሚለያዩት። ሁሉ ነገራቸው አንድ ነው። ኦላና ኦነግ እንዴት ተግባራዊ ይደረጋል፣ የኦሮሞ ህዝብ ጥያቄ እንዴት ሊመለስ ይችላል፣ ኦኬ፣ በኃይል ነው ወይንስ በሰላማዊ መንገድ የሚለው ላይ ብቻ ነው የሚለያዩት። ኦፌኮ አለ። ኦፌኮ ከነዚህ የተለየ አቋም አይደለም ያለው። በሰላማዊ መንገድ ይታገላል። በኢትዮጵያ ውስጥ ፍትሃዊ ዲሞክራሲያዊ ምርጫ እንዲደረግ ይፈልጋል። ከዛ በኋላ የኦሮሞ ህዝብ የሚጠይቀውን ጥያቄ ለመመለስ ዝግጁ ነኝ ብሎ ነው ቁጭ ያለው እንጂ ኦሮሞ ኢትዮጵያዊ ነው ወይ ደግሞ ከኢትዮጵያ መለየት የለበትም ሪፈረንደም ማድረግ የለበትም ብሎ በማኒፌስቶ ላይ ጽፎ እየታገለ ያለ ፓርቲ ነው። ፕሮግራሙን አንብቤ ያለው ነው። የኦፌኮ የሚለው ኦሮሞ በኦሮሞ ጥያቄ በኢትዮጵያ ውስጥ ይመለሳል ነው የሚለው በግልጽ አማርኛ ሳይሸራረፍ ሳይጨምር ሀብታሙ ይመለሳል። ስለዚህ የኦሮሞ መብት ከዛ በላይ ከሆነ ይመለሳል። ሪፈረንደምም እኮ የሚመለሰው ስለዚህ ሌሎች ኃይሎች ይዘው ይሄዳሉ እንዳልከው ሌሎች ኃይሎች ከዛ በላይ ሆኑትን ሪፈረንደም የሚመለሰው እኮ ሞቃዲሾ ሄደን አይደለም ኢትዮጵያ ውስጥ ሆነ ነው የሚመለሰው። የኢትዮጵያ የሚባል መንግስት ኖሮ ኢትዮጵያ የምትባል ሀገር ኖራ ህገ መንግስት የሚባል ነገር ኖሮ ነው ሪፈረንደም በኢትዮጵያ ውስጥ የሚመለሰው። ኢትዮጵያ ማሮ አለባት። ሲጀመር ከኢትዮጵያ የመነጠሉ ሪፈረንደም የመነጠሉን አላካተቱም ነው ፓኬጃቸው ውስጥ የለም። እዚሁ ዲሞክራሲያዊ 3 ነገር ነው ያስቀምጡት እኮ ሀብታሙ። አባብዩማ አለ ነው ራስን በራስ ማስተዳደር አለ። የመልካም አስተዳደርና የራሱን ሪሶርስ መጠቀም እዛው አለ። ከዛ ውስጥ ደግሞ ፌዴሬሽኑን ነው የሚለው ራሱ ፌዴሬሽኑን ዲሞክራታይዝ ማድረግ የሚል 3ኛ አለ። ይሄ የኦፌኮ ነው። ከዚህ ውጪ ለኦሮሞ ህዝብ ሪፈረንደም ይደረግ አይደረግ ቅድም አልከው ይከለክላል አይከለክልም ሌላ ጉዳይ ነው። በእነሱ ፓኬጅ እና ፕሮግራም ግን የኦሮሞ ህዝብ ጥያቄ ባለው ኢትዮጵያ ውስጥ እነኚህ 3 ነገሮች ማድረግ ብቻ ነው የሚጠበቅብን እንጂ በኢትዮጵያ ውስጥ ይመለሳል የሚል ነው። ስለዚህ መገንጠል ያው አማርኛው ስለሆነ መገንጠል የሚለው ነገር ወይ መለየት የኦፌኮን አይመለከትም፣ ብልጽግናም አይመለከትም። አንተ ብልጽግና ኦሮሞ ህዝብ መንግስት አይደለም ብለን የሄድከው መብት ነው። እዚህ ጋር በደንብ አንተ ማወቅ ያለበት ነገር በተደጋጋሚ ሰዎች ቢሳቱ ነገር የኦፌኮ ማኒፌስቶ ዲሞክራሲያዊ ምርጫ ይደረግ፣ ኢትዮጵያ የምትባል ሀገር ዲሞክራታይዝቱ በዛ ውስጥም የኦሮሞ ህዝብ ጥያቄ ይመለሳል ነው የሚለው። ምርጫ ካደረግ ዲሞክራታይዝ ካደረግ የኦሮሞ እያንዳንዱ ጥያቄዎች በዛ ውስጥ የሚመለሱ ከሆነ ሪፈረንደምም ሊሆን ይችላል የኦሮሞ ጥያቄ የዛን ቀን ኢትዮጵያ ሪፈረንደም ያስፈልጋታል ወይ ደግሞ ኢትዮጵያ ዲሞክራታይዝ ከሆነች ምርጫ ከተያዘ የኦፌኮ ሰዎች ስልጣን ከያዙ ይሄንን ማኒፌስቶአቸውን ይዞ የኦሮሞ ህዝብ ኦቨርናይት ሪፈረንደም ያስፈልገኛል ብሎ ከወጣ ጥያቄው ይመለስለታል ነው እዛ ውስጥ። አንዱ ነገር ይሄ ነው በደንብ ሊሰመርበት የሚገባው ነገር። ሪፈረንደምን አልፈልግም አልፈቅድም ብሎ ኦፌኮ አስቀምጦ ከሆነ ከነሱ ጋር የኦሮሞ ህዝብ ይነጋገራል፣ ምርጫ ላይም መልስ ሰጣቸዋል፣ ችግር የለም። ግን የኦፌኮ ማኒፌስቶ ራሱ የሚለው መጀመሪያ ኢትዮጵያን ዲሞክራታይዝ ማድረግ፣ ሀገሪቷን ትክክለኛ ፍትሃዊ ምርጫ ማድረግ፣ ከዛ በኋላ የኦሮሞ ህዝብ ጥያቄ መልስ ይመለሳል ማለት ከምርጫ በኋላ ነው መልስ የሚመለሰው። ዲሞክራቲስ በሆነ ታዲያ ግን በኢትዮጵያ ውስጥ ነው የሚለው አልኩ እኮ ኤክስክሉድ አድርጓል ነው ባይ ዲፎልት ኤክስክሉድ አድርጓል የምንጠሉን ነገር። ኦሮሞ ኢትዮጵያ ውስጥ ነው ያለው፣ ጥያቄውንም የሚያነሳው ኢትዮጵያ ውስጥ ነው። ጥያቄዎቹንም ደግሞ የሚያነሳው ሀገሪቱ በምትተዳደርበት ህገ መንግስት እንጂ የራሱን ህግ ጽፎ አይደለም። ህገ መንግስቱ ደግሞ በዛው ህገ መንግስት ውስጥ የሚሄደው ጥያቄው ብትለጥጠው የሚሆነው እነኚህ 3 ቅድም አንተም ሪአፌር የሚያረከው ነገሮችን ይዞ የኦሮሞ ለምሳሌ በኋላ ቅድም አንተ ገለጽከው በሁለት መልኩ የበታተንከው አባብዩማ ወይም የሀገር ባለቤትነት የሚገለጽበት እዚሁ ኢትዮጵያ ላይ ሆኖ ነው ራሱን የምትመስል ኦሮሞን የምትመስል ኢትዮጵያን ዲሞክራታይዝ ማድረግ አንዱ እሱ ነው። እንደዛ ብሎ አይልም ማኒፌስቶ። የኦሮሞ ህዝብ ጥያቄ በዛ ውስጥ ይመለሳል ነው የሚለው። የኦሮሞ ህዝብ ጥያቄ በኢትዮጵያ ውስጥ ይመለሳል ይላል። አማርኛው ስላነበብኩት ነው። በኢትዮጵያ ውስጥ ይመለሳል ነው የሚለው። ስለዚህ
ምንም መከራከር አያስፈልገንም እኮ እናንተ ምርጫ ከተደረገ አገሪቱ ዲሞክራሲያዊ ከሆነች የኦሮሞ ህዝብ ጥያቄ በዛ ውስጥ ይመለሳል ብሎ የሚያስብ ድርጅት ካለ የኦሮሞ ህዝብ ሰላማዊ ሰልፍ አንድ ቀን አድርጎ ሪፈረንደም እንድታደርጉልን እንፈልጋለን ካለ የኦሮሞ ህዝብ ጥያቄ ነው ይመለሳል ብሎ ራሱ ጽፏል። በቃ አይከለክልም እንዳልከው አይከለክልም፣ ግን ከሱ ፕሮግራም ውጪ ነው የሚሆነው። ሌላውን ኦቨርቴክ የሚያደርገው ነው እያልኩ ያለው። እዛ ጋር ነው የሚያበቃው። ይሄ ኦፌኮ ባቡር ይቆማል እዛ ጋር ሀብታም ኦፌኮ ባቡር ልክ ሪፈረንደም ላይ ሲደርስ ይቆማል። ሌላው ፓርቲ ኃይል ቅድም አንተ እንዳልከው በጠመንጃም ይሁን በዲሞክራሲያዊ መንገድ ይቀጥላል። ሪፈረንደሙን የምንጠሉ ነገር ነው። ሪፈረንደም ማድረግ ከቻለ እና የህዝቡን ጥያቄ ከመለሰ የህዝቡን ጥያቄ ለመመለስ ስልጣን ከያዘ የህዝብ ችግርን እፈታለሁ ብሎ ስልጣን የሚይዝ ፓርቲ የህዝብን ጥያቄ ስለመለሰ ባቡሩ ለምንድን ነው ፈንክሽን ማድረገው? ማለት ለምንድን ነው የሚቆም? የህዝብ ጥያቄ ስለመለስ የሚቆም የፖለቲካ ፓርቲም ሆነ ያን ፖለቲካ ፓርቲ ተሳፈረበት ባቡር የሚቆምበት ነገር የለም። ይልቁኑ ወደ ቀጣይ ጥያቄዎች የኦሮሞ ህዝብ ጥያቄዎች ልለፍልህ። ሌላው የኦሮሞ ህዝብ ጥያቄ የቋንቋ ጉዳይ ነው። አሁን ባለችው ኢትዮጵያ ውስጥም ቢሆን ቅድም ባነሳውን ለመሰረት ተጨማሪ የፌደራል ስራ ቋንቋ አፋን ኦሮሞ እንዲሆን ይፈልጋል የኦሮሞ ህዝብ ጥያቄ። ምክንያቱም በተለያየ የሀገሪቱ ክፍሎች የፌደራል መስሪያ ቤቶች በተለያዩ ቦታው ያሉ የስራ ዕድሎችን በዚህ ምክንያት እንዳይጠቀም በቋንቋ ምክንያት እንዳይጠቀም አድርጓል። ባህሉን፣ ቋንቋውን፣ እሴቱን በፌደራል ደረጃ እንዳያንጸባርቅ ጭምር ስለሚከለክለው ይሄ ህግ ተጨማሪ የፌደራል ስራ ቋንቋ እንዲሆን ይፈልጋል። ሌላኛው የአዲስ አበባን ጉዳይ በጉልህ ያነሳል። የአዲስ አበባ ጉዳይ አንድ ኦሮሞ እንደ ማንኛውም የኦሮሚያ ከተማ ነው የሚመለከታት። ልክ እንደ ጭሮ፣ ልክ እንደ ነቀምት፣ ልክ እንደ አዳማ ነው የሚመለከታት ፊንፊኔ። ህገ መንግስቱ ላይ ግን ልዩ ጥቅም የሚባል ቀርቶ ራሷ የኦሮሚያ ዋና ከተማ ሆና ልዩ ጥቅም የሚባል ነገር አይደለም። ራሷ የኦሮሚያ ዋና ከተማ ተደርጋ ይሄ እዛ ጋር የተቀመጠው የተሰነቀረው ሌሎችን ለማስደሰትና የመከራከሪያ ሐሳብ ለመፍጠር ጭምር የተደረገው ነገር ማንን ለማስደሰት ነው? ኦሮሞን ለማስደሰት ኦነግን ለማስደሰት ነው እሱ የተሰነቀረው። ሌሎችንም ለማስደሰት ከሆነ አዲስ አበባ ራሳን ችላ ነው የምትተዳደረው። የራሱን የቻለ ክልል ነበረ እኮ አዲስ አበባ አይደለ እንዴ? ነው አይደለም? ቆይ ነው አይደለም? አንተ ገልብጠህ ነው ያስቀመጥከውና አዲስ አበባ ክልል ነበረ አይደለ? ጊዜያዊ ክልል ነበረ። በማን ጊዜ? አሁን ካለው ህገ መንግስት በፊት የነበረው በፒዲአር ወይም ደግሞ የደርግ የመጨረሻው ክልል አመሰራረት ላይ አዲስ አበባ ክልል 14 ነበረ። ደርግ ስርዓት አይደለም ኖ እምልህ ከዛ በኋላ ነው ሪአሬንጅ ያደረጉትና እኔ እኮ የመጣሁልህ ከዛ ክልል 14 ነበረ። አዲስ አበባን ማስደሰት ቢፈልጉ አዲስ አበባን ህዝብ ማስደሰት ቢፈልጉ አንተ ኢትዮጵያኒስትን በላቸው ምንም በላቸው ህዝብን እንደ ህዝብ ማስደሰት ቢፈልጉ ክልል 14 ሆኖ እንዲቀጥል ነው የሚያደርጉት። ነገር ግን ክልል 49 የተሰነቀረው አንተ የምትለው ኦኤልኤፍን ለማስደሰት ነው። ምክንያቱም የኮንስቲቱሽን ህገ መንግስቱ ኦተር ሁለት ናቸው ባለቤቶች ህወሓትና ኦኤልኤፍ ነበሩ አይደል? ህገ መንግስትን የጻፉት ኦኤልኤፍ ኦሮሚያ ተቆራርሳ አይደለም የሚፈልገው ህገ መንግስቱን የጻፉት ሌሎች ምሁራኖች። ኦሮሚያ የሚባል ነበረ እንዴ? ተቆራርሳ የምትለው ኦሮሚያ የሚባል ነበረ እንዴ? ከዛ በፊት ህገ መንግስቱ አይደል የፈጠራት ኦሮሚያ? ሞገስ አድምጠኝ፣ ጠይቀኸኛል፣ በደንብ ልመልስ። ኖ አይደለማ። ስትጠይቅ ኦሮሚያ የሚባል ነበረ ከህገ መንግስቱ በፊት? አማራም የሚባል አልነበረም እኮ። ክልሎች ህገ መንግስቱን የፈጠራቸው። ጠይቀኸኛል አይደል? እኔ ልመልስልህ። እሱንም አያይዘህ መልሳ ኦሮሚያን ቆራርጦ ሸራርፎ አይደለም ካልክ ኦሮሚያ የሚባል የለም ህገ መንግስቱ ራሱን የፈጠረው ነው አልኩህ እኮ። ለዛ ያን ልመልስልህ እኮ። ለምን ሳትረስ ኢንተርቬንሽን እንትን እንደምታደርግ አላውቅም፣ በመሀል እንደምትገባ አላውቅም። እኔ እየመለስኩልህ ያለሁት ግልጽና ግልጽ ነገር ነው። ኦኤልኤፍን ለማስደሰት ስላልክ ኦኤልኤፍ የሚደሰተው የተቆራረጠች ኦሮሚያ አግኝቶ አይደለም። ኦሮሚያ ስለ የሚያስቀምጣት የኦኤልኤፍ ሰዎችም ዛሬ ጭምር ትላንትም ጭምር ኦሮሚያን እንደ አንዱ ከተማ ነው የሚመለከቱት፣ እንደ አንዱ ከተማ እንጂ ኦሮሚያ ውስጥ ያለች የኦሮሞዎች መኖሪያ የነበረች በታሪካዊም በህጋዊም የኦሮሞዎች መኖሪያ የነበረችን ከተማ ተቆርሳ ለሌላ አካል ተሰጣ ወይ ደግሞ ለሌላ ግዛት ለሌላ አስተዳደር ተሰጣ አይደለም ኦኤልኤፍ የሚደሰተው። ይሄንን በህጋዊ ታሪካዊ ህጋዊን አትጨምርበት። ህጋዊ ያለው ህገ መንግስት ነው። ህጋዊ ካልከኝ በህገ መንግስቱ እንነጋገር። እኔ ህገ መንግስቱን እኮ መከራከረው ለዛ ነው። አሁንም እኮ ያነሳውልህ ህጋዊ አይደለም ራስ ነው እኮ ታሪካዊም ህጋዊም ብለህ ጨመርከውና እዚህ ደግሞ ህግ ሰው አለውና ህጋዊ ካል የሁለታችን ሪፈረንስ የሚሆነው ህገ መንግስቱ ነው። በህጋዊ
የትኛው ህግ ነው አዲስ አበባ የኦሮሚያ የነበረችው? በኦሮሚያ ህገ መንግስት የኦሮሚያ ህገ መንግስት እኮ የፌዴራሉ ህገ መንግስት አካል ነው። የሚጋጭ ከሆነ የትኛውም ከህገ መንግስቱ ጋር የሚጋጭ ከፌዴራሉ ህገ መንግስት ጋር የሚጋጭ ከሆነ ይኸውልህ እኔ ምን እኔ በህግ ባለሙያ እኮ ነኝ እንዳንተ እረዳለሁ። ስለዚህ አንቀጽ 9 እና አንቀጽ 13 ላይ ምንድን ነው የሚለው? በግልጽ ቋንቋ ከዚህ ህገ መንግስት ጋር የሚጋጭ የትኛውም ሌላ ህግ አሰራር እና ውሳኔ ተቀባይነት አይኖረውም ነው። ስለዚህ ኦሮሚያ ህገ መንግስት ሰብሲደሪ ነው። የክልል ህግጋት ሁሉም ሰብሲደሪ ናቸው። የፌዴራሉን ህገ መንግስት አንቀጽ 49 ንዑስ አንቀጽ 3 እና 5 ሊቃረን አይችልም። ቤዚካሊ ይሄ ነው ቤዚክ የህግ አረዳድ ሀብታሙ። ስለዚህ የህግ አረዳዱ ያ ከሆነ ትክክለኛው ህግ ለኦሮሞ ህዝብ የኦሮሚያው ህገ መንግስት ነው። ሁለቱ ህገ መንግስቶች ይጣረሳሉ ከተባለ እኔና የምናወራው ስለ አዲስ አበባ ነው እኮ ሀብታሙ። ስለ አዲስ አበባ የምናወራው ከሆነ አንድ ህግ ኤክስትራ ቴሪቶሪያል አፕሊኬሽን አይኖረውም እኮ። አሁን ወደ ህጉ የምትወስደን ከሆነ እኮ ዚስ ኢዝ ማይ ተርፍ። አንድ ህግ ሊሰራ የሚችለው ኦሮሚያ ላይ ነው። ትክክል ነህ፣ እሱን እቀበላለሁ። የአማራ ክልል ህግ የሚሰራው በአማራ ነው። የኦሮሚያ ህግ የሚሰራው በኦሮሚያ ላይ ነው። አሁን እያወራን ያለ ነው ስለ አዲስ አበባ ነው። ስለ አዲስ አበባ ደግሞ ህገ መንግስት አሁን አንተ የምታወራለት የአዲስ አበባ ጉዳይ የኦሮሚያ ህገ መንግስት ራሷን አዲስ አበባን ፊንፊኔ የኦሮሚያ ክልል ዋና መቀመጫ ናት፣ የኦሮሚያ አካል ናት ብሎ ነው የሚያውቃት ነው እያልኩ ያለሁት። ኦሮሚያ ተነስቼ እኔ ህግ ሞገስ ህግ አውጥቶ የሀብታሙ ሰዓት የሞገስ ነው ብል እኔ ይሆናል እንደዛ እያልክ እኮ ነው። አይ ኖርማል ነው። ምክንያቱም እኔ እጅ ላይ ያለን ሰዓት ያንተን ተውሼ ከሆነ አሁን ህገ መንግስቱ ያደረገው እኔ ልል እችላለሁ፣ ምኞቴን እችላለሁ። ተነስቼ ዝም ብዬ የኔ ነው ማለት እችላለሁ፣ ግን የኔ ሊሆን አይችልም። በአንተ ሎጂክ ልሄድልህ እና ይሄንን ጉዳይ በዚህ እንኳን በአንተ ሎጂክ ልሄድልህ። ይሄ ህጉን አመጣው ህጉ ከርክ እስከ መጨረሻው ሄድ ብዬ እኮ ነው። የአንድ ክልል ህግ ሌላ ክልል ላይ አይሰራም፣ ፌዴራል ላይ ሄዶ ሊሰራ አይችልም። ፎር ዛት ማተር ቅድም ገደል ነው እኮ ከፌዴራሉ ህገ መንግስት ጋር የሚጋጨውን የክልል ህግ አምጥተህ ለኦሮሚያ የሚሰራ የኦሮሚያ ህግ ነው፣ ለሌላው ኢትዮጵያ ግን የፌዴራል ህግ ነው የሚሰራው ብል እንዴት ነው የምታመጣው? አዲስ አበባ ሌላ ክልል አይደለችም፣ ኦሮሚያ ናት። የኦሮሚያ ክልል ህገ መንግስት አዲስ አበባ ውስጥ ይሰራል አይሰራም? ይሰራል። ከኦሮሚያ ጁሪስዲክሽን አይወጣም። አፕሊኬሽኑ ቁጭ አድርጎ አስቀምጧል። አንቀጽ 2 ነው አንቀጽ 2 ግልጽ አድርጎ እዛው ኦሮሚያን ኦሮሚያ አፕሊኬሽን ስኮፕ አሁን የህግ ከሆነ ሌላ ነው የምናመጣው። አሁን እዛ እንዳይሆን ነው። ስኮፕ ኦፍ አፕሊኬሽን ህግ አለው። ያ ስኮፕ የተፈጻሚነት አድማስ የሚለው ላይ የኦሮሚያ ህገ መንግስት አፕሊኬብል የሚሆነው 3 ነገር ላይ ነው። የኦሮሚያ መሬት ቴሪቶሪ፣ የኦሮሚያ ሳብጀክት ይላል ሲቲዝንስ ነዋሪዎች፣ እና ሶስተኛ የኦሮሚያን ጥቅም ኦሮሚያ ክልል ውስጥ ወይም ከኦሮሚያ ክልል ውጪ ኦሮሚያ ውስጥ ባሉት ተቋማት ወይም ግለሰቦች ወንጀልን ጨምሮ እዛ ላይ ነው ጁሪስዲክሽን የሚኖረው ነው የሚለው። ግልጽ እኮ ነው። ከነኚህ ከሶስቱ ውጪ ሌላ ክልል ላይ ሄዶ የፌዴራል ህገ መንግስትን ጥሶ አፕሊኬብል ሊሆን አይችልም፣ ሊሆንም አይችልም። ሰምቼም አላውቅም። እኔ አሁን ከጓሮ መዝጃ አይደለም እየነገርኩ ያለሁት። ሞገስ በባህል እየገባ ሐሳቤን እያቋረጥከኝ ነው የምትገኘው። አላውቅም። እኔ እየነገርኩ ያለሁት ከህገ መንግስቱ ላይ የኦሮሚያን ህገ መንግስት አምጥቼልህ ይጣረሳል የሚለው የፌዴራሉ መንግስት ወይ ደግሞ የፌዴራሉ የህግ ጉዳዮች አስፈጻሚ መስሪያ ቤት የኦሮሚያን ህገ መንግስት ሳይቀርቶ አይደለም፣ በአዋጅ ጭምር አሻሽለው ወደ ፊንፊኔ ሲወስዱ አንቀጽ 6 የኦሮሚያ ህገ መንግስት የኦሮሚያ ዋና ከተማና መቀመጫ ፊንፊኔ ናት ብሎ ሲጽፍ ሲያጸድቅ ጨፌ ሲያጸድቅ ሳይመለከት ቀርቶ አይደለም። ቢያንስ 94 ዓመተ ምህረት ይሄ ነገር የተደረገው በኢትዮጵያ። ከ94 እስከ ዛሬ ድረስ የት አሉ? ማን ጠየቀ? ይሄ በህገ መንግስቱ ተጽፎ ያለ ከህገ መንግስቱ ጋር ይቀርናል አንተ የምትለኝ ግን የፌዴራል መስሪያ ቤት ሰራተኞችም ዳኞችም የአዲስ አበባ ጉዳይ ይመለከተናል የሚሉ ሰዎችም አንድም ጊዜ የማያነሱት የኦሮሞች መኖሪያ የነበረችው የኦሮሚያ ክልል ስላልተደረገ ነው። እሱን ቅድም እንዳልክ ቴስት ይደረጋል። እሱ ስላልተደረገ ነው ፍርድ ቤት መጥቶ እንዳልከው ወይም ህገ መንግስት አጣሪ ኮሚሽን ፊት ለፊት አልመጣም እስከዛሬ። እሱን እቀበላለሁ። ስለዚህ በአጠቃላይ ቴስት አልተደረገም። አንተ አሁን ያነሳህልኝ እናንተ እንድንከራከርባቸው ብቻ ሳይሆን ማወቅ ስለምትፈልጋቸው ጉዳይ ነው ያነሳህልኝ። ያ እኮ አሁን ለምሳሌ አማራ ህገ መንግስት ተነስቶ በረራ ህገ መንግስቱን አሻሽለው ሀብታሙ ልጨርስ፣ በዚህ ታልቃል ትጨርሳለህ ልስጥ። የአማራ ምክር ቤት ተነስቶ የአማራን ህገ መንግስት ማሻሻል ይችላል እንደምታውቀው። ሌላው የኦሮሚያም የደቡብም ሁሉ ተነስቶ አፋር እንበለው እስቲ አሁን ሁለቱን እናውጣ፣ ምሳሌ ባንጠቀምም ጥሩ ነው።
በቀጥታ የሚያገባቸው ካልሆነ በስተቀር አፋር ልውሰድና ይቅርታ አድርጉልኝ አፋሮች ህገ መንግስታቸውን አሻሽለው አዲስ አበባ የኛ መቀመጫችን ነች ብሎ ቢያስቀምጡ ወይም ደግሞ አዲስ አበባ ላይ ትርክት ስላስቀመጡ አይ የአማራ ትርክት አለ አይደለ? የአማራ ትርክት አለ በረራኛ ነው ብሎ ህገ መንግስታቸው ላይ አይ ቆይ አንቀጽ 6 የአማራ ህገ መንግስት ላይ በረራ የአማራ መቀመጫ ነች የአማራ ርስት ነች ብሎ ቢያስቀምጡ ህገ መንግስታቸውን አሻሽለው በክልል ምን መልስ ነው የምትሰጠው? ህጋዊ ነገር አውጥተው ሊመጡ ይችላሉ። አመጡ እኮ ይሄን አልኩ ነገርኩ እኮ በቃ ህጉን አሻሻሉት አንቀጽ 6 ብለው አካተቱት በአማራ ውስጥ በረራ የአማራ ነው ብሎ ቢያስቀምጡት ያኔ ምን ልትል ነው? ህገ መንግስቱን ተጠቅሜ ይከራከራቸዋል። ኤግዛክትሊ ስለዚህ እሱ ነው መልስ የሚታው ይጣረሳል። የአማራም እንደዛ ቢያደርግ ይጣረሳል። ህገ ወጥ ነው። ህገ መንግስቱን ተጣርሶ ሊያደርጉ አይችሉ መልሱ ነው። ተከራከርኩ ያለውት በህገ መንግስቱ ጉዳይ ተመስርቼ ህገ መንግስቱ አንቀጽ 37 ላይ 39 ላይ የተለያዩ ቦታዎች ላይ ስለ ክልል አመሰራረት ሲመሰርት ሲናገር የተለያዩ ነገሮችን ያስቀምጣል። ክልል እንዴት ነው የመሰረት የአንድ አካባቢ ወደ አንድ አካባቢ እንዴት እንደሚካለል ኦኬ። ስለዚህ ህገ መንግስቱን በጣሰ መልኩ ራሱ ይሄ አንቀጽ 39 ያለው ላይ ያለውን አንቀጽ 37 ላይ ያሉትን ነገሮች ጥሶ አዲስ አበባ ውስጥ ኦሮሚያ ውስጥ ያለችን መሬት ከኦሮሚያ ነጥሎ ያስቀምጠውን ህገ መንግስት ነው እየተከራከርኩ ያለሁት። በራሱ በህገ መንግስቱ አንቀጽ ነው እየተከራከርኩ ያለሁት። ሌሎች ዛሬ ተነስተው እንዳበደ አወጣጥቶ ሊመጡ ይችላሉ? አይችሉም። ምክንያቱም ያ ያግዳቸዋል። አንቀጽ 37 39 ስር ያሉ አንቀጾች ያግዷቸዋል ወደዚህ እንዳይመጡ ማለት ነው። ኦሮሚያ ግን ያ እነዛ አንቀጾች ይደግፉታል። የኦሮሞ ህዝብ ይደግፉታል። እኔ አሁን ፍርድ ቤት ቢሄድ በእነዚህ ጉዳዮች ፍርድ ቤት ቢሄድ አቅሙ ኖሮኝና ከመንግስት ጋር መሟገት ይችላል። እንደዛ ባደርግ አገር ቤት ሆኜ እነዚህን አንቀጾች ጠቅሼ ነው የምከራከረው ከመንግስት ጋር። አዲስ አበባም ይከራከራል። ሌላውን እንቶ ከሌላ የሚመጣውን አዲስ አበባ ጭራሽ መብት ተሰጥቶታል። እዛው ላይ አዲስ አበባ ራሷን በራሷ ታስተዳድራለች ነው የሚለው እዛው። ስለዚህ ይከራከራል። እኔ ስለ አዲስ አበባ ጉዳይ አይደለም እያነሳለሁ። ህገ መንግስቱ ላይ ያለው የህግ ግድፈት ሁለት ነው እኮ ያንተ ሀብታሙ፣ ያንተ ልዩ ጥቅም የሌላው ልዩ ጥቃት እኮ ነው። ከሌላ ወስደ ነው ከሌላ ነጥቀ ነው። ብዙውን ጊዜ እቺን ቃል ትጠቀማለህ። እንደውም ልዩ ጥቃት ልዩ ጥቅም የምትለው ምንድነው? እስኪ አብራራልኝ። ምናልባት የኦሮሞ ህዝብ አዲስ አበባ ይረት ስላለ ማንን ነው የሚያጠቃው? የሚጠቃው ማን ነው? ይኸውልህ መብት ኤግዛክትሊ ይበልሰለ መብት ሪሌሽናል ነው። አንተም ታውቃለህ ሪሌሽናል ማለት የኔና አንተ መብት ግንኙነት አለው። ኦኬ ኢንተርሳብጀክቲቭ ነው። በዚህ ሪሌሽንሺፕ ያንተ መብት የኔ ግዴታ ነው የሚሆነው። እንደምታውቀው ያንተ ግዴታ ደግሞ የኔ መብት ይሆናል። ሪሌሽናል ማለት ይሄ ነው። ለብቻ ቁጭ የሚል መብት የለም። እንደምታውቀው የአዲስ አበባ ደግሞ ህገ መንግስቱ ሁለቱን ጭራሽ እንደዚህ በዚህ በፍልስፍና ያልተቀመጠው በህገ መንግስት አቆራኘው ራሱ አቆራኘው እንዳልከው ሰንክሮ ምን አለ? በአንድ በኩል አዲስ አበባ ራሷን በራሷ ታስተዳድራለች። ቅድም እንዳልነው የትኛውም ብሔር ብሔረሰቦች ራሳቸው እንደሚያስተዳድሩ ክልሎች ራሳቸው እንደሚያስተዳድሩ የአዲስ አበባ ማስተዳደር ራሷን በራሷ ታስተዳድራለች ይላል። ነገር ግን በእነኛ በተዘረዘሩ 3 ምክንያቶች ጂኦግራፊን ጨምሮ ኦሮሚያ ጋር ግንኙነት በሚያረጉበት አስተዳደራዊ አድሚኒስትሬቲቭ ግንኙነት በሚያረጉበት የኦሮሚያ ልዩ ጥቅም ወር ስፔሻል ኢንተረስት ይጠበቃል ይላል። በአንድ በኩል አዲስ አበባ ራሳቸውን በራሳቸው እንዲያስተዳድሩ ሰጠለ፣ ሌላው እንደሰጠው ሁሉ መለሰና ደግሞ እዛችው ቦታ ላይ የኦሮሞ ህዝብ ደግሞ ልዩ ጥቅም አለው ብሎ አስቀመጠ በአንድ አንቀጽ ውስጥ። ኢን ፕሪንሲፕል በመርህ ደረጃ ለአዲስ አበባ ጥቅሙን አስከበረለት አንቀጽ 1 እና ንዑስ አንቀጽ 1 እና 2 ላይ። ከዛ 3 እና 5 ድረስ ደግሞ ለኦሮሚያ ልዩ ጥቅምን አስቀመጠ። እሱ ያው በዝርዝር በህግ ይደነገጋል አለ። እሱ እስካሁንም አልወጣም። ኤኒዌይስ አሁን ልዩ ጥቅምና ልዩ ጥቃት የሆነውን እዚህ ጋር ነው ማስረዳ። በዚህ መሰረት አዲስ አበባ ፍንፍኔ የኦሮሚያ ነች፣ የኦሮሚያ ግዛት ነች። ያለ አግባብ ነው የተወሰደችው። የህገ መንግስቱም የተሰነቀረው የኦሮሞን ጥቅም ጎድቶ ነው። ቅድም አንተ እንዳልከው ያንተን አርጊውመንት ወስጄ ነው እዛ የሆነው። ስለዚህ ለኦሮሚያ ይጠቃለል። ሲጠቃለል አዲስ አበባ ራሱን በራሱ የማስተዳደር ኦቶኖሚን ያጣል ማለት ነው። ኦቶማቲካሊ ነው የሚያጣው። በኦሮሚያ ውስጥ ሊተዳደር ይችላል እንዳልከው ሙሉ መብቱ ተጠብቆለት ሊኖር ይችላል። እሱን አይደለም ያልኩ እኔ፣ እሱ ችግር የለውም። ያኔ ግን ራሱን በራሱ የማስተዳደሩ ነገር ያበቃና ኦሮሚያ ውስጥ ነው የሚሄደው ማለት ነው። ስለዚህ ለኦሮሚያ ልዩ መብቱ ሲጠበቅለት ሙሉ በሙሉ ሲጠበቅለት ተካሎ የአዲስ አበባ ህዝብ ደግሞ ልዩ ጥቃት ይደርስበታል። ለዚህ ነው የአንዱ ልዩ ጥቅም የሌላው ልዩ ጥቃት ነው ያልኩ። አስረዳ ስላልከኝ ነው። በኦሮሚያ ውስጥ የሚተዳደር ከተሞችን ማንሳት እንችላለን። አዳማ መመልከት እንችላለን። ቢሾፍቱ፣ አምቦ፣ ነቀምት፣ ጭሮ በርካታ ከተሞችን ማንሳት እንችላለን። እነዚህ ከተሞች ውስጥ ከሞላ ጎደል ብሔር ብሔረሰቦች በብዛት ይኖራሉ።
ምን ጥቃት ደርሶባቸው ያውቃል? ማለት የአዲስ አበባ እሱ መለስኩ። እኔ ስለ አስተዳደር ብቻ ነው ያወራሁት። ባይዘው እንደ ሀብታሙ ግልጽ አድርጌ ያስቀመጥኩ። ከዛ በኋላ ወደ ኦሮሚያ ሄዶ ምን እሱን ታስማምተን ወደ ኦሮሚያ ሄዶ በዛ ውስጥ እንደ ሲቲዝን ሆነው እንደ ዜጋ ሆነው አረ ከዛም አልፎ ከፈለጉም የኦሮሞ ህዝብ አካል ሆነው የመምረጥም የመመረጥም የመጠቀምም ንብረትም የማፍራትም ከሌላውም እኩል ሆኖ የመኖር ሌላ ነው ዊዝን ነው። እዛ ውስጥ ኦሮሚያ ውስጥ ከገቡ በኋላ ኦቶኖሚ ነው ያልኩት። በአስተዳደር ራስን በራስ ማስተዳደር ግን ኦቶማቲካሊ ያበቃና ለኦሮሚያ ይሰጣል። ከዛ በኋላ ኦሮሚያ ነው የሚባለው እንጂ ቅድም ያወራነው ጁሪስዲክሽኑም ስልጣኑም ሁሉም ነገር ወደ ኦሮሚያ ነው የሚሄደው። ያ ማለት አዲስ አበባ ራሱን በራሱ የማስተዳደር መብቱ እዛው ጋር ያከትማል ነው። ልዩ ጥቃት ያልኩት እሱም ብቻ ነው። ይኸውልህ በህገ መንግስቱም ቢሆን እዚህ ጋር በደንብ ልዩ ጥቃት አንተ ብለህ ያነሳህልኝ በኦሮሚያ ውስጥም ሆነ ከኦሮሚያ ውጪም ሆነ የአዲስ አበባ ህዝብ አካባቢ ላይም ይሁን ከየትም ቦታ ይሁን ራሱ የመረጣቸው በህገ መንግስቱ በተቀመጠለት አንድ ሰው እዛ አካባቢ ሊወዳደር 6 ወር ተቀምጦ የዛ አካባቢ ነዋሪ መሆኑ ታውቆ ተወዳድሮ ህዝቡ መርጦት ነው ማለት። በዚህ በወደቀው የብልጽግናና የኢህአዴግ ህገ መንግስትና የምርጫ ስርዓት እንኳን ቢሆን በዛ መንገድ ነው የሚመረጠው። ከሆነ ሰማይ ወጥቶለት አይደለም የአዲስ አበባን ህዝብ ሰው የሚያስተዳድረው። ውክልና አለው እንደ ኦሮሚያ ላይ ራስ ጀመርኩ። ኦሮሚያ ላይ ከኦሮሞ ህዝብ ውጪ ሌላው ብሔር ውክልና አለው እንደ የፖለቲካ ውክልና አም ቶኪንግ ኦፍ ፖለቲካል ኤጀንሲ አለው የለውም? ሁሉም ያመኑት ናቸው። ሁሉም የኦሮሞ ፓርቲዎች እነ በቀለን ጨምሮ አዎ የላቸውም እናምናለን ትክክል አይደለም ብለው ነው ያመኑት። በአንተ ፕሮግራም ላይ ራሱ ካስታወስክ ከልደቱ ጋር የተከራከሩት የላቸውም። ብሔር ብሔረሰቦች የፖለቲካ ውክልና የላቸውም ኦሮሚያ ላይ። ስለዚህ ኦሮሚያ ላይ ልትመረጥ የምትችለው ለኦፊሻል ፖስት ለፐብሊክ ፖስት ኦሮሞ ከሆንክ ብቻ ነው። ስለዚህ ከዚህ የበለጠ ጥቃት አለ? ራስ ስላመጣው ነው ጥቃት አለ ከዚህ የበለጠ? ሞገስ እዚህ ጋር ራሳችንን ማታለል እንዳይሆንብን አንተ ኦሮሚያ ላይ ይሄንኑ መልስልኝ። ሌላ ሰው ይመረጣል ወይ ከኦሮሞ ውጪ? ለፖለቲካ ነው ያልኩኝ፣ ሌላ አላወራ። የፖለቲካ ውክልና ብቻ ነው ያልኩኝ። ሁለት ነገር ብቻ ይጠበቅበታል። የአካባቢውን ቋንቋ ማወቅና 6 ወር እዛ አካባቢ መኖር። እነዚህን ሁለቱን ከቻለ ይመረጣል። እኔ አማርኛ ኦሮምኛና ሌላ ቋንቋ እናገራለሁ። ምናልባት ሀዲይ ምንድነው ከምባድ ምንድነው ወላይተኛ ትንሽ ሞክራለሁ። ትንሽ ጎረዛ ቆይቼ ወላይተኛ ለምጄ ሶዶ ላይ ወይ ሾኔ ላይ ወይ ጋቼኖ ላይ ወይ የሆነ ቦታ ላይ ተወዳድሬ የወላይታን ህዝብ ወክዬ ወይ ደግሞ እዛ ያሉ ኦሮሞዎች ካሉ እነሱን መብታቸውን ለማስጠበቅ የኦሮሚያ ጨፌ አባል ልሆን እችላለሁ። ለፓርላማ ልመረጥ እችላለሁ። አንድ ጨፌ አባል ኦሮሞ ራሱን ብሎ ያልገለጸ የተወከለ አለ እስከዛሬ ድረስ የምታውቀው አንተ? በኦሮሞነት ራሱን ያልገለጸ ጨፌ አባል አለ የተወከለ በጨፌ ውስጥ? ማን ከለከላቸው? በብሔሩ የተከለከለ የለም። በብሔሩ ምክንያት የተከለከለ የለም። የሀገሪቱ ህግ እኮ ነው ይሄንን የሚፈቅደው ሞገስ። የሀገሪቱ የሚከለክለው እሱ ነው። የኦሮሚያ ቅድም አንተ የምታወቀው ህገ መንግስት ግን ይከለክላል። አይከለክልም። ኦሮሚያ ኦሮሞ ነች ነው የሚለው። የኦሮሚያ ባለቤት ኦሮሞ ነው የሚለው ፖለቲካን ጨምሮ። እሱ ፖለቲካ ውክልናን ይጨምራል። ኦሮሞ ነው። ታዲያ የኦሮሚያ ኦሮሞ ከሆነ ባለቤቱ የፖለቲካ ውክልናም ለኦሮሞ ነው የሚሰጠው። ለኦሮሞ ብቻ አይደለም የሚሰጠው፣ እዛ ውስጥ ያሉ ሰዎች ሁሉ አንድ ኦሮሞ ፕራክቲካሊ ነገረኛ። ህጉን አመጣውልህ። ህጉ ይከለክላል ብዬ ህግ አመጣውልህ። የሀገሪቱ ህግ ደግሞ ይፈቅዳል አልከኝ። እሺ የምርጫ ህግ አለ፣ እሱን እንውሰድ። እያቋረጥከኝ እኮ ነው እንዴ ልንገር። እኔ እኮ አሁን ፕራክቲካሊ ምሳሌ አልሰጠኝም። አንድ እኔ ኦሮሚያ አንተም ኦሮሚያን ያደግከው እኔም ኦሮሚያን ያደግኩት አውቃለሁ። ቤተሰብ እስከ ዘር ማንዘር እዛ ነው ያለኝ። እንኳን ሌላው አይደለም እንኳን ሌላ ማህበረሰብ እንዳልከው ቋንቋውን ችሎ ነዋሪ ሆኖ ሁለት ነው ያልከኝ። ቋንቋውን ችሎ ኦሮምኛን በደንብ ችሎ አራቱም መጽሐፍ ማንበብ መናገር እና መስማት ችሎ 6 ወር ከኖረ ይመረጣል ይመርጣል ነው። ሁለቱ ነው ጎዞ ይመረጣል ይመርጣል። በቃ ኦሮሚያ ላይ ሊያደርግ የሚችለው ግን አንድ ነገር ብቻ ነው። መምረጥ ይችላል ግን መመረጥ አይችልም። ማን ከለከለው ነው እኮ እያልኩ ያለሁት እኔ። ማንንም አልከለከለውም እኮ። የኦሮሚያ ህገ መንግስት ኦሮሚያ ውስጥ ያሉ ብሔር ብሔረሰቦች አይመለከታቸውም፣ ምርጫ አይመርጡም አይልም። ሞገስ አታቋርጠኝና ስማ በደንብ። የኦሮሚያ ህገ መንግስት በደንብ አጥና። እሺ የሀገሩ ባለቤት ኦሮሞ ነው የሚለው ከዛ ነው የሚመነጨው ነው። እኔ አላቋርጥም፣ እዚህ ጋር ላብቃ። የሀገሩ ባለቤት ኦሮሞ ነው የሚለው ኤክስክሉድ አድርጓል ሌላው። አድምጠኝ መጀመሪያ። የሀገሩ ባለቤት ኦሮሞ ነው። አዎ የሀገሩ ባለቤት ነው። መጠይቅ እኮ ጣልቃ አልገባም አልኩ። በቃ እቺን የጠየቅኩ የሀገሩ ባለቤት ኦሮሞ ነው የሚለው አንድ። ሁለተኛ ፕራክቲካሊም ከኦሮሞ ውጪ ጨፌ አባል የሆነ የለም ነው። በቃ አላቋርጥም፣ ይመልስልኝ። ማንም አልከለከለውም ነው እያልኩ ያለው። ጨፌ አባል ለመሆን ተወዳድሮ ብሔር አማራ ነው፣ ብሔር ወላይታ ነው፣ ብሔር ሲዳማ ነው፣ ብሔር ሶማሌ ነው፣ ኦሮሚያ ውስጥ ተወዳድረ ልታሸንፍ ልትመረጥ አትችልም ብሎ የከለከለ ህግ የለም ነው እያልኩ ያለሁት። በዚህ በወደቀው የኦፒዲዮ ህግ ላይ እንኳን ይሄ ነገር የለም ነው እያልኩ ያለሁት።
ኦሮሚያ ውስጥ ያለ ብሔር ብሔረሰብ ማንኛው የመመረጥም ሙሉ መብት አለው ኢትዮጵያዊ እስከሆነ ድረስ። ከዛም አልፎ ተርፎ ደግሞ ኦሮሚያ ላይ ለመመረጥ አንድ ነገር ተጨማሪ ነገር ብቻ ያስፈልጋል። ከኢትዮጵያዊ ዜግነት በተጨማሪ የአፋን ኦሮሞን የአካባቢውን ቋንቋ መቻል ብቻ በቂ ነው። ከዛ ውጪ አሁን ጨፌ አባላት ሁላቸውም ከኦሮሚያ ስለሚናገሩ ኦሮሞ እንችላለን እንጂ በርካቶቹ አሁን ስም መጥቀስ አያስፈልግም። የሰውን የዘር ሐረጋን ቆጥረም እንደሌሎቹ ሚዲያ ላይ ወጥተን ስለዚህ በርካቶቹ መጥቀስ ይችላል ነው ከሌላ ብሔር የሆኑ የጨፌ አባል የሆኑ የኦሮሚያ ብልጽግና ጽፈት ቤት ኃላፊ ጭምር የሆኑ ሰዎችን ልጠቅስል ይችላል። ስለዚህ ማንንም አልከለከላቸውም። ይሄ ዝም ብሎ ከሩቅ ሌላውን እንደ የኦሮሞን ህዝብም ሆነ ይሄ እኔ እንደማደግፋቸው ታውቃለህ እነዚህ የኦፒዲዮ ሰዎችንም ሆነ ብልጽግና ሰዎች ግን ህገ መንግስቱ ላይ እንደዛ ብሎ ነገር ያለው የሀገሪቱ ህግ ተግባራዊ የሚደረግበት የኢትዮጵያ ዜጋ መሆን በምትመረጥበት ቦታ ላይ 6 ወር መኖር በተጨማሪ እዛ አካባቢ ለመመረጥ ደግሞ የአካባቢው ማህበረሰብ ቋንቋ መቻል አለ። ምክንያቱም እሱን ነው የምታገለግለው። ይሄ ነው የሚጠየቀው። ከዛ ውጪ ማንም ሰው የኦሮሚያ ናት ይበል የሲዳማ ናት ይበል የምን ናት ይበል አልተመረጠም መመረጥም አይችልም የሚል እስካልተጻፈ ድረስ የተከለከለ አይደለም። ይሄንን መልካም ጥሩ እሺ ኮታር ካልገባም እሱን አስቀምጣል። አድማጭ ተመልካቾች ፕራክቲካሊ መሬት ላይ ያለውንም ያያሉ። ሌሎች ሰዎችም በይፋ ያመኑትን ትላልቅ ፖለቲከኞች የፓርቲ መሪዎች በፕሮግራም ሁሉ በኮንፈረንሱ ላይ ያመኑትን አይደለም አንተ ብለሃል ማንም አይከለክላቸውም ብለሃል። እኔ ደግሞ ይከለከላሉ ብያለሁ። ህገ መንግስትን ባሰራር እኔ ብያለሁ። ሌሎቹ ይፍረዱ እንደተለመደው። አመሰግናለሁ ጥርት ላለው መልስ። አሁን የተመለሱትና ያልተመለሱ የኦሮሞ ጥያቄዎች የትኞቹ ናቸው? ሀብታሙ እሱን ባጭሩ ሳላቋርጥ ይድበትና ወደ መጨረሻዎቹ እንጓዛለን። በአንተ እይታ ማለት ነው። የኦሮሞ ህዝብ ጥያቄዎች የሚባሉት ተመልሷል ብዬ የማስበው በግማሽም ቢሆን ሙሉም ባይሆን ኦሮሚያ የምትባል ሀገር ክልል ተመስርታለች። የኦሮሞ ህዝብ ጥያቄ ነበር። ለዛ ትግል ሲደረግ ነበር የነበረው። ኦኬ በክልሉ ላይ በቋንቋ መጠቀም ችሏል። ይሄ ተመልሷል። ኦሮሚያ ክልልን ስልህ ኦሮሚያ ክልል የኦሮሞ ህዝብ ቢኖርባቸው ቦታዎች ሁሉ ወደ ኦሮሚያ ተካለዋል በህገ መንግስቱ መሰረት እያልኩ አይደለም። በርካታ ቦታዎች አሉ፣ የኦሮሞ ህዝብ ጥያቄ የሚያነሳባቸው ቦታዎች አሉ። እነሱ እንዳለ ሆኖ ግን ኦሮሚያ የምትባል ሀገር ኖራለች። ዛሬ በክልሉ ላይ ይነስም ይብዛም ስርዓቱን ካልደገፍክ ብትከለከልም በተወሰነ መልኩ ባህሉን ቋንቋውን በክልሉ ላይ ትንሽ ፕራክቲስ ማድረግ ጀምሯል የኦሮሞ ህዝብ። እነዚህ ነገሮች ተመልሰውለታል። በክልሉ በሚፈልገው መንገድና እሱ በሚፈልገው ነገር በሚፈልገው ቀለም ገልጾት በሚፈልገው ቋንቋ ተናግሮት ሳይሆን ስርዓቱ በሚፈቅደው መንገድ ብቻ በተገደበ መልኩ እነዚህ ነገሮች ተመልሰውለታል። የቋንቋው ጉዳይ በክልል ደረጃ ይበል የሚያስብለው በአፋን ኦሮሞ ትምህርቶች ይሰጣሉ፣ ይዳኛል። ይሄ የማይካድ ሀቅ ነው። ምክንያቱም እነዚህ በግልጽ የሚታዩ ነገሮችን መካድም ከእውነት ጋር መጣላት ስለሆነ እነዚህ ነገሮች ተመልሰውለታል። ግን በርካቶቹ ዋና የሚባሉት ነገሮች አልተመለሱለትም። የፌደራል የስራ ቋንቋ፣ በራስ መተዳደር፣ በራስ ኢኮኖሚ በራስ መተዳደር ስትል ጥሩ እዚህ ሶሪ አላቋርጥም ብዬ ነበር። በራስ መተዳደር ቅድም እዛ ስላስቀመጥኩ ነው። አሁን ኦሮሚያን እያስተዳደረ ያለው ማን ነው? የራሱ ህዝብ አይደል እንዴ? ከሌላ ቦታ መጥቶ ነው? የአብይ አህመድ ተወካይ ነው እያስተዳደረ ያለው። አብይ አህመድ እና ታዲያ ከዛው የኮንስቲቱሽንሲ የኦሮሞ ማህበረሰብ አይደለም? ኮንስቲቱሽንሲ የፖለቲካ ኮንስቲቱሽንሲ ኦሮሞ ህዝብ አልተመረጡም። ኦሮሞ ህዝብ ጅማ ላይ ተመርጦ አይደል እንዴ የመጣው? እሱን ብልጽግና አለ። ከማን ጋር ተወዳድሮ? ስለዚህ አንተ ጥያቄ ከምርጫ ጋር ነው ማለት ነው እኮ በራስ መተዳደር ማለት ሳትመርጥ እኮ አይደለም። በራስ መተዳደር ሳልመርጥ የምታስተዳድረኝ ከሆነ ምርጫ ውስጥ አልገባህም ማለት ነው። ስለዚህ ሌሎች ትርክት ስለነበሩ ጥሩ ቆንጆ ገልጸዋል። ሌላም ጉዳዮችን ስለሚያነሱ ነው። የኦሮሞ አይደለም ነፍጠኛ ነው ብለው የሚናገሩ ስለነበሩ አብይና ሰውየውንም በግለሰቡ እዛ ውስጥ ካልሆነ ችግር የለውም። የምርጫ እኮ ነው። እሺ ቀጥል። ስለዚህ ያልተመለሱት የትኞቹ ናቸው? ሁለት ገልጸዋል። ቋንቋ አለ፣
ነፍጠኛ የሚባል ብሔር አላውቅም። አንተ ካልክ አንተ ይሁንልህ። ግን አብይ አህመድም ሆነ ሌላ የኦሮሚያ አስተዳዳሪ ወይ ደግሞ ሽመልስ አብዲሳ ከማንም ብሔር ይሁን የኦሮሞስ ቋንቋ ችለው የኦሮሞን ጉዳይ ይመለከተናል ኮዙን እናራምዳለን የሚሉ ከሆኑ ይመረጣሉ። የመረጡ ችግር የለብኝም። ከብሔራቸው ጋር አይደለም ችግሬ የኔ የኦሮሞን ኮዝ ያራምዳሉ የኦሮሞን ጥያቄ ይመልሳሉ የሚል ላይ ስለሆነ ችግር የለብኝም። በርካቶች ለምንድን ነው ኦሮሞን ኮዝ ብቻ የሚመልሰው? ኦሮሚያ ላይ ቅድም አልኩ እኮ ይጋጫል። ኦሮሞን ይመለሳል። አዎ፣ ግን ኦሮሚያ ላይ የኦሮሞ ብቻ አይደለም የሚኖረው ኮዙ ስለዚህ ሰፊ ነው የሚሆነው። በኢትዮጵያ ማይኖሪቲም ቢሆን በኢትዮጵያ ኮዝ የሚይዛለ የሌላውን ብሔር እንዳልነው የሚይዛለ የራሱን የሚይዛለ ኦሮሞን ደግሞ ኮዝ የሚይዛለ ቢያንስ 3 አለ። 3 እንኳን ባይሆን ቢያንስ 2 ይኖራል አይደል? የኦሮሞ ኮዝ አለ። ከዛ ከኦሮሞ ኮዝ ውጪ ደግሞ ሌላም ብሔር አለና የሚመረጠው ሰው የግድ ኦሮሞን ኮዝ ብቻ ለመመለስ ሳይሆን የኦሮሞንም የሌላውንም ለመመለስ ነው የሚሆነው አይደል? ኦሮሞ ከሌላው በተለየ መንገድ የሚጠይቀው ነገር የለውም። ኦሮሚያ ውስጥ የሚኖር ማህበረሰብ ከኦሮሞ በተለየ የሚጠይቀው ነገር የለም። ጥያቄያቸው ለምንድን ነው ኦሮሚያ ውስጥ የሚኖር ሰው ማለት ኦሮሚያ ውስጥ የሚኖር ማለት አንድ ሰው ተወልዶ ኦሮሚያ ላይ ተወልዶ ካደገ ኦሮሚያ ውስጥ የሚኖር ለምንድን ነው የሚባለው? እና ምንድን ነው የሚባለው? ሰማይ ላይ ነው አይደል? አንዱ ኦሮሞ ሌላ ኦሮሚያ ውስጥ የሚኖር ለምንድን ነው የሚባለው ነው? አንዱ ኦሮሞ ነው በደም አንዱ በደም ኦሮሞ አይደለሁም ይላል። እሺ፣ ስለዚህ ኦሮሚያ ላይ ተወልዷል። እኔ ያለኝን መብት እሱም አለው። የመምረጥ የመመረጥ በአፍ መፍቻ ቋንቋ የመማር ተመሳሳይ ጉዳዮችን የማግኘት መብት አለው። ስለዚህ በደም ኦሮሞ የሆነው ኦሮሞ ነው። በደም ኦሮሞ ያልሆነ ኦሮሚያ ውስጥ የተወለደ ማንንም ማንነት ይኑረው ለኦሮሞ ያለው መብት ኦሮሚያ ላይ እስካለ ድረስ ለኦሮሞ ያለው መብት እሱም አለ። ስለዚህ ለኦሮሞ መልሱ ሲመለስ ያ መልስ አብሮ ይመለሳል ማለት ነው። ምክንያቱም ዛሬ በእያንዳንዱ ወረዳዎች ላይ ኦሮሚያ ውስጥ ነው የተወለደ ያደግከው ታውቃለህ በደንብ እያንዳንዱ ወረዳ ላይ ሌላው ኦሮሞ ሌላ ላይ ይኖራል። ቅድም እንዳልኩ ነው ማጆሪቲ ዛ ቢኖርም በትንሽም ቢሆን ሌላ ቦታም ይኖራል። ኦሮሞ ይኖራል የትም በመላው ኢትዮጵያ ሌላ መለም ላይም ይኖራል። ሌላው ማህበረሰብ እንደዛ ይኖራል እና ኢትዮጵያዊ ሆኖ ኦሮሚያ ላይ ተወልዶ ቤተሰቦቹም ፎርዛት ማተር እሱም ብቻ ወይ እሷ ብቻም ቢሆን እዛ የተወለደው ለሱ ሲሆን ወይ ለሷ ሲሆን ኦሮሚያ ላይ የኦሮሚያ ነዋሪ ለሌላው ሲሆን ደግሞ የሀገሩ ባለቤትና ኦሮሞ ማለት ራሱ ቅድም ስትከራከረኝ የነበረውን ጉዳይ መልሰ ጀስቲፋይ ያደርክ አይደለም ወይ ነው? እኔ አሁን እኮ ሌላ ነገር አላልኩም። ኦሮሚያ ላይ መወለድና ኦሮሞ መሆን የተለያዩ ነገሮች ናቸው። አባቴ በደንብ ስማኝ። አሁን እየነገርኩ ነው የሚገኘው። በደንብ ብቻ ኦሮሞ መሆን አለ። እኔ ሀብታሙ ተስፋዬ ገመቹ ደበሌ በንቲ እስከ 7 ቤቴ ድረስ ከኦሮሞ ማህበረሰብ የምወለድ ሰው ነኝ። ወይ ደግሞ ኦሮሞ ነኝ ብዬ ራሴን የምገልጽበት ኦሮሞ መሆኔን የምናገረው ቋንቋዬ የሚያሳይልኝ ባህሌ የምለብሰው የምበላው የሰርግ የሐዘን የራሴ የኦሮሞ የሆኑ ነገሮችን በዛ ፕራውድ የምሆንባቸው ነገሮች ኦሮሞነቴን ይገልጹልኛል። ኦሮሞ ያልሆነ ግን ኦሮሚያ ውስጥ የሚወለድ አለ ጎረቤቴ። እኔ ያለኝ መብት እሱም አለው ነው።